ተነስና ምንም እንዳትለው አለኝ ጌታ። ተነስና እቀፈውና እወድሃለሁ በለው። ረጅም ተነሳው፣ ሰውየውን አቀፍኩት ማለት ነው። አቅፌ ለረጅም ሰዓት ማልቀስ ጀመርኩ። ልክ አቅፌው ልክ ሲጨርስ እማረሳው ነገር አለኝ። ከዚህ በኋላ ምንም እንድትለኝ አልፈልግም፣ ተፈታሁኝ። ሃሌሉያ። ብሬኖች ፋንክሽን ሲያደርጉ ያለው ለዚህ ስም ሪስፖንድ ሲሰጡ መልስ ሲሰጡ ለኢየሱስ ስም ሃሌሉያ። የተዘጉ አይምሮች ሲከፈቱ ያለው ሃሌሉያ ሃሌሉያ። ሪስፖንድ እየሰጡ ነው። ጭንቀቶች ሲለቁ ያለው ለዚህ ስም ሲገዙ ያለው ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌሉያ። ድንድን ያሉ ልቦች ለእግዚአብሔር መገዛት የማይችሉ የጠነከሩ ልቦች ሲቀልጣ ያለው ስራ ቦታ ላይ በጣም ብዙ ውድ የሚሆን ነገር ተበላሸብኝ። በጣም በቃ ሊስተካከል የማይችል ነገር በቃ ከስራ ሁሉ ሊያሳግደኝ የሚችል ነገር ነው የተበላሸብኝና ጌታ ሆይ ልቤን ጠብቅ። ወይኔ ምን ነው ኢየሱሴ ምን ነው ፓስተር እያልኩኝ እንደው እንዳይገርማችሁ ፓስተርዬ ምን ነው አንተን እየተከታተልኩ የሁሉ ሰው እንደዚህ አይነት ምስክር እየመሰከረ እኔ ላይ ምን ሊያደርግ ሰይጣን ገባ? እኔ ላይ ምን ነው ተዋረድኩ? ምን ነው ብዬ በቃ ራሴን ሁሉ እስከመሳት ደረስኩኝ። የተበላሸው ነገር እኔም ብቻ ሳይሆን በጣም ብዙ ሰው የሚጎዳ ነገር ነው። አንድ ግን ልክደው ማልችለው ካለፈ በኋላ በጣም የሚገርመኝ እግዚአብሔርን ልክደው ወይ ደግሞ እግዚአብሔርን ልተው በፈለኩበት ጊዜ በሐሳብም መንፈስ ቅዱስ ውስጤ ሆኖ በግድ ነው ከእግዚአብሔር ቤት የወጣሁት ልበል። በግድ አልፈልግም ብዬ ማለት በቃ ይመስለው እንደዛ ነውና ኢየሱስም በቃ አልለቅህም ብሎ እንደዚህ ይዞኝ ነበር። እኔም ደግሞ ሐሳቤ የተሰረቀ ምን እያለ ዓለምን ለመምሰል ሞክር ነበር ማለት ነው። እና መንፈስ ቅዱስ በጣም ነበር ያዘኝ የነበረው እንዳልወጣ በጣም ትላንትና ስንቶቻችሁ ነበራችሁ ስለ ፍቅር ስናወራ? ትላንት ሳይሆን ከትላንት ወዲያ አይደለ? እዚህ ላችኋል ስለ ዲቫይን ላቭ። ኢየሱስ የመጣው ሊያስተምረን ሳይሆን ፍቅርን ሊያካፍለን ነው። እዚህ ላችኋል ከስላሴ የመጣው አንዱ የአብ ብቸኛ ልጅ ይዞ የመጣው ፍቅር ነው። ሰው ፍቅር የምንማረው ሳይሆን የምንካፈለው ነው። ክብር ሁሉ ለኢየሱስ ይሁን። እሱን ነው የምንፈልገው። በመንፈሳዊ ዓለም ላይ ሀክ መደረግ የማይችል ጊፍት ቢኖር ፍቅር ብቻ ነው። ሰይጣን በፍጹም ሀክ ሊያደርገው አይችልም። ፕሮፌሲ ሀክ ይደረጋል ጋይስ፣ ሂሊንግ ሀክ ይደረጋል አይደል? ትምህርት ሀክ ይደረጋል። ሁሉንም ሰይጣን ሊያደርጋቸው ይችላል። ማፍቀር ግን አይችልም። ለዚህ ነው ኢየሱስ ምን አለ? በፍቅሬ ያውቋቸዋል ነው ያለው አይደለ? በፍቅሬ ያውቋቸዋል። ሰው እናንተ ስትዋደዱ ትታወቃል የኢየሱስ ናችሁ ይባላል። ምክንያቱም ኢየሱስ ትምህርት አይደለም ፍቅር ነው። አሜን። ሰው ያም በመካፈል የኢየሱስ እንደሆነን ምክንያቱም the only person በዚህ ፕላኔት ላይ በሰማይ ሆነ በምድር ፍቅር ኢየሱስ ብቻ ነው። ስለዚህ ክርስትና የሚለየው በፍቅር እንጂ በትምህርት አይደለም ማለት ነው። ረጅም በመናገር አጭር በመናገር በማብራራት ወይም ቸርች በመሄድ አይደለም የሚገለጠው። ሰው የእግዚአብሔር ፍቅር የሚገርም ነው። እኛን የሚያሳውቅበት ለጠላት የምንታወቅበት ጨለማው ላይ ብርሃን መሆን ይችላል። ፍቅር ድብን ያለው ጨለማ ላይ ብርሃን ይሆናል። ፍቅር ከእግዚአብሔርን የቀዳ ሰው የትኛውም ጨለማ ሊይዘው አይችልም። ባለፈው ስነግራችሁ ነበር love has the power of resurrection የትንሣኤ ኃይል አለው ውስጡ። ክብር ሁሉ ለኢየሱስ ይሁን። ወዳችሁ አትወድቁ፣ የምትወዱትም ሰው አይወድቅም። ይህንን እምለው ሆሊውድ በነገረን የፍቅር አቅም አይደለም። የእግዚአብሔር ልጅ ኢየሱስ ይዞት የመጣው ፍቅር። እመኑኝ፣ ኢየሱስ እንደዚህ ብሏል። ሕይወት እንደሆነላችሁ የሚለው ቃል not to breathe መተንፈስ እኮ አላቆምንም እኛ። ሕይወት እንደሆነላችሁ መጣው ያለው ጌታ ያን ፍቅር አንኮንዲሽናል የሆነውን ፍቅር ልሰጣችሁ መጣው እያለ ነው ያለው። ከኔ ጋር ናችሁ። ምክንያቱም
እግዚአብሔር ልጅ ኢየሱስን ብጨምቁት የሚወጣው ፍቅር ብቻ ነው። ፍቅር ብቻ ነው ሊወጣው የሚችለው። ትታወቃላችሁ ማለት አውል ብሪዝ እንደውም ጸለይን አይደለ? ጌታው ተንፍስብን፣ ሕያው መሆን እንችላለን። ላቭ ጋይስ በመንፈሳዊው ዓለም ፍቅር በመጽሐፍ የሚጻፍ አይደለም። ፍቅር የሚያኖረን ነው። እንድንተነፍስ ያደርገናል፣ እንድንራመድ ያደርገናል፣ ሕያው ያደርገናል። አንድ ጊዜ ትላንት የጣም የመሰከርኩ ነበረ። አንድ ጊዜ ጅቡቲ ላይ ያገለገልኩኝ አገልግዬ ስጨርስ አንድ ወንድም ወደ እኔ መጣና እባክህ እንድጸልይልኝ እፈልጋለሁ። በጣም ደክሞኝ ነበር ከአገልግሎት ጨርሼ። ከዛ በጣም ስለደከመኝ በቃ ግን ያለቅሳል ሰውየው። በቃ ካልጸለይክልኝ ሲል እሺ ብዬ ወደ ጥጋ አስወሰድኩትና ከመጸለይ በፊት ግን እስኪ ንገረኝ ስለምን እንድጸልይልህ ብዬ ጠየቅኩት። ከዛ በኋላ የነገረኝ ነገር በጣም ይዘገንናል። በቅርብ ነው ሚስቱና ልጆቹ የሞቱት። ሰው በጣም ሞት በቤተሰቦቹ በጣም ብዙ ነው እና ከመብዛቱ የተነሳ እየነገረኝ እኔ ራሴ መጨነቅ ጀመርኩኝ። ከሱ ከሚነግረኝ ነገር የተነሳ ማለት ነው። ሲያው ቁጭ ብዬ ምን ላደርገው ነው? ይሄ ሰው የጅጭኜ ልጸልይ ነው? አገኛችሁ? ገንዘብ ልሰጠው ነው? ምንድነው መተንበይም ያለብኝ? በጣም ይጨንቃል። ጌታ ሆይ ምንድነው ማድረገው ስል ጌታ እንዲህ አለኝ፣ ተነስና አቅፈኸው እወድሃለሁ በለው አለኝ። he just walk በቃ ነፃ ወጣ። ይታያችኋል? የፍቅር አቅም ውስጡ ህይወት አለው። ልጁን ላይተካለት ይችላል። ልጁ የከፈተበት ያ ክፍተት ግን በፍቅር ይሞላል። ሃሌሉያ! ያጣውን ቦታ ሊሞላው የሚችል ህይወት አለው ፍቅር። ልጁን ላይተካው፣ ሚስቱን ላይተካ ይችላል። የጠፋበትን ኢኮኖሚ ሪስቶር ላያደርግ ይችላል። ህይወቱን ግን ሙሉ ያደርገዋል። ሃሌሉያ! ሃሌሉያ! ምክንያቱም ፍቅር ውስጥ ነው ህይወት ያለው። አንዳንዴ ክርስትና ወዝ የሚያጣው ያለ ማጨሳችን ወይ ማጨሳችን አይደለም። መሳደብ ያለ መሳደባችን አይደለም። በክርስቶስ ኢየሱስ የተቀበልነውን ፍቅር ኤንጆይ ያለ ማድረጋችን። love has a power guys። የክርስቶስ ኢየሱስን ቤተ ክርስቲያን የሚያደምቃት ፍቅር ብቻ። ክብር ይሆንለት፣ ክብር ይሆንለት። ሃሌሉያ! ስለዚህ አምናለሁ በፍራንክፈርት ላይ እግዚአብሔር የፍቅር ወንዝ እንደሚያመጣ አምናለሁ። ፍራንክፈርት ደርቃለች ፍቅር ከማጣት። ወጣቶች እንደዛ ሆነዋል። በጣም ከእናት ከአባት ከሰው ከብዙ ነገር ፍቅር አጥተዋል። በዚህ ፕሮግራም በዚህ ኢንካውንተር ፕሮግራም እግዚአብሔር የፍቅር ጅረት ያፈስልናል። እንጆይ እናደርጋለን። ጌታ ይመስገን። ሃሌሉያ! ትንሽዬ የእግዚአብሔርን ቃል ትዝ ይላችኋል። ትላንትናም ጀምረናል፣ ዛሬ እንቀጥላለን። እነ ፖልዬ እነ ናሆድ እስኪዘጋጁ ድረስ ኤኒዌይስ እነሱ እስኪዘጋጁ ድረስ ትዝ ይላችኋል። ባለፈው ጊዜ ጀመርነው ትምህርት ስለ ምንድን ነው ቢባል ስለ ኢየሱስ ስም አይደል? ስሜ ይቀደስ። በተለይ ማቴዎስ ምዕራፍ 6:9 ካሊብና መሲ ናቸው ዛሬ እንዴ? ረግድ። እሺ አንድ ቃል ልናገርና ወደ እናንተ መጣለሁ። ኦኬ፣ ክብር ለኢየሱስ ይሁን። ወደ እናንተ መጣለሁ። እሺ፣ ትዝ ይላችኋል ማቴዎስ ምዕራፍ 6:9 ላይ ያለው አንድ ሐሳብ አድርገን ተነጋግረን ነበር። የተነጋገርነው ምንድነው? አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ የሚለውን ጸሎቱን ማቴዎስ ምዕራፍ 6:9 ላይ ያለውን ነው እየተነጋገርን ያለነውና ጸሎት ልመና አይደለም ብለን በጣም አጥብቀን አድምተን ተነጋግረናልና ያልነካ ነው ግን ልንወጣ ያልቻልንበት ምንድነው? ኢየሱስ ጸልዩ ካለን ጸሎት አንዱ ስምህ ይቀደስ የምትለዋ ናት።
ስምህ ይቀደስ የሚለው በክርስትና አስተምሮ ውስጥ አሁን ስነግራችሁም ወደፊትም ስናወራ ስለ ጌታ ስሙ ማንነቱ ነው። አሁን ከተማረከብን ቤተክርስቲያን አፌን ሞልቼ ነው የምናገረው። ቤተክርስቲያን ከተማረከባት አንዱ ነገር የኢየሱስ የስሙ ስልጣን ነው። ተነጥቀናል፣ በጣም ተነጥቀናል። በየትኛውም ሰፈር የኢየሱስ ስም ይጠራል። ለምሳሌ ሙስሊሞቹ ሊከራከሩ ሊሳደቡበት ይጠሩታል። ኤቭሪ ሪሊጅን መጥራት አልፈልግም እና የኢየሱስ ስም በመጥራት በጣም ሙድ ሲይዞታ ያላችሁ ማለት አይደለ? በጣም የኢየሱስን ስም እየጠሩ ሐሰተኛ ነቢያቶች ሲተነቡት ያላችሁ፣ የኢየሱስን ስም እየጠሩ ክለብ ውስጥ ሲጨፈርበት ያላችሁ፣ የኢየሱስን ስም እየጠሩ ሰዎች ሲያፌዙት ያላችሁ። ይሄው ስም ደግሞ አባቶቻችንን አድኗቸዋል። ይሄው ስም ከኃጢአት ያነጻል። ይሄው ስም ሽባውን ከወደቀበት አንስቶታል። ይሄው ስም እኮ ነው ጋይስ። ለብዙ ዘመን አደለ፣ ለብዙ ዘመን ጭንቀት ውስጥ ያሉ ሰዎች ነፃ ወጥተውበታል። ይሄው ስም the same name of Christ ማለት ይገርማል። ምንድነው ልዩነቱ? Why they call the name of Jesus? አባቶቻችን ሐዋርያ ሥራ ምዕራፍ 2 ላይ ይህን ስም ጥሩ እንደውም ተጠበቁበት ብለው የኢየሱስን ስም በጣም አግንነውታል። ይህን ስም ሐዋርያ ሥራ ምዕራፍ 3 ላይ ሰውየው ሽባ ሆነው ብርና ወርቅ የለንም እምንሰጥሃለን በናዝሬቱ ጌታ በኢየሱስም ተነሳና ተመላለስ ብለው ሽባውን ከተቀመጠበት አንስተውታል። ይሄው ስም ለመላእክት ተገዝቷል። መላእክት ተገዝተውለታል። ይሄው ስም ፍጥረት ሁሉ ተገዝቶለታል። እኛ ጋር ሲመጣ ለምን ሽባ ሆነ ይሄ ስም? እኔ ስጠራው አጋንንት ለምን ሳቀብኝ? እኔ ስጠራ ማናችሁንም አልወክልም፣ ራሴን ወክዬ ነው የምናገረው። እኔ ይህን ስም ስጠራው ለምንድን ነው ትንሽ እንኳን ዶጭ የማይልብኝ? ለምንድን ነው ልቤ የማይነካው? ኃጢአትን ያሰረ የለም ወይ ይሄ ስም? ይሄ ስም የተቆረጠውን ይቀጥል የለም ወይ? አብ እንሆኝ የለም ወይ ይሄ ስም ሲጠራ? ሰማይና ምድር ሪስፖንድ ይሰጡ የለም ወይ ይሄ ስም ሲጠራ? ምን ነው በቤተ ክርስቲያን ቀለለ ይሄ ስም? ምን ነው ቀለለ? ምን ነው ቀለለ? ፊደል ተለውጦ ነው ወይ? ጎበዝ ፊደል ተለውጦ ነው ወይ? ምን ሆኖ ነው ይሄ ስም እንደ ተራ ስም አሁን የሚጠራው? ኦ ሎርድ ጂሰስ፣ ጌታዊ ስምህ ይቀደስ። ጌታዊ ስምህ ይቀደስ። በስሙ ማስተሰሪያ ታገኛላችሁ ተብሎ አልተነገረንም ወይ? ምን ነው የተወሰኑ ሰዎች ሲጠሩት ብቻ ነው ወይ የሚሰራው? ይሄ ስም ለአንዳንድ ጎበዛዝት ነው ወይ የተሰጠው? ቲቪ ላይ ላሉ ሰዎች ነው ወይ ይሄ ስም የተሰጠው? ወይስ ዳግም ለተወለዱ ለሰው ልጆች ሁሉ ነው ይሄ ስም የተሰጠው? ምን ነው ቀለለብን? ለዚህ ልንቀና ይገባል። አምናለሁ በምንማረው ቃል በጌታ በኢየሱስ ስም ስሙ ይቀደሳል። ኢየሱስ ይህንን አውቆታል። ስሙኝ፣ በደንብ አድርጋችሁ ስሙኝ። በዚህ በነጮቹም ሆነ አንዳንድ ቦታዎች ላይ ስትሄዱ ኤመርጀንሲ ፈርስት ኤድ ሜዲሲኖች አሉ ቤታችሁ ውስጥ።
እጃችሁን ቢቆርጣችሁ ዘላችሁ ሄዱና ከሼልፋችሁ ውስጥ የተቀመጠውን መድኃኒት ታወጣላችሁ። ለሚፈሰው ደም እርግጠኛ ናችሁ ደሙን እንደሚያውቁ አይደለም ወይ? ሰው አንድ ፋርማሲስት ሰጥቷችሁ መድኃኒት ሼልፍ ላይ ያስቀምጣችሁ እንደዚህ ሆኛለሁ ብትሉ የመጀመሪያው የሚያደርጋችሁ ነገር ያንን የተሰቀለው መድኃኒት አንሳና ዋጥ ነው የሚላችሁ። ከዚህ ውጭ ሌላችሁ የሚችል ነገር የለም። እንግዲህ ስሙኝ፣ በሰማይና በምድር መካከል ፍጥረት ነፃ ሊወጣበት ከኃጢአት ሊታጠብበት የተገባ አንድ ስም አለ። አብ ከዚህ ወዲህ የሚሰጠን ሌላ መድኃኒት የለም። ልክ ሼልፋችሁ ላይ ተቀምጦ መድኃኒት እየታመማችሁ ስትሰቃዩ ስትጠየቁ ምንድነው ሊያድንህ የሚችል መድኃኒት የለም ስትባሉ ሼልፌ ውስጥ አለ ብትሉት ሌላ መድኃኒት አይሰጣችሁም። የሚያደርገው ነገር ቢኖር የተቀመጠውን ያንኑ መድኃኒት ነው አውርዶ የሚሰጣችሁ። የፈለገ ቢወዳችሁ አንድ ዶክተር የፈለገ ሌላ መድኃኒት አይዘላችሁም። ያው መድኃኒትን ነው አውርዶ የሚሰጣችሁ። ኢየሱስ ታውቃላችሁ ለፍጥረት ሊድንበት፣ ፍጥረት ነፃ ሊወጣበት፣ ፍጥረት ከዲፕሬሽን ነፃ ሊወጣበት የተሰጠው የከበረ ስም ኢየሱስ ብቻ ነው። ከዚህ ወዲህ የሚሰጠን መድኃኒት የለም። ማርያም አይደለችም፣ ገብርኤል አይደለም፣ ሚካኤል አይደለም፣ ፍጥረት አይደለም። አንድ ከሰማይ በታች የተሰጠ አንድ ስም አለ፣ ፍጥረትን ነፃ ሊያወጣ ኢየሱስ ይባላል። ኢየሱስ ይባላል። ኢየሱስ ይባላል። ኦ ጌታ ሆይ እና አንዳንዴ ወደዚያ ስንል በምንድነው ምድነው በኩል ላምልጥ ስትሉ እግዚአብሔር አብ ከሰማይ የሰጠው አንድ መድኃኒት አለ ኢየሱስ የሚባል። እሱን አንሳውና ዋጠው ነው የሚላችሁ። ስሙ አፕግሬድ አይደረግም። እኛንን ምን ሆነው ለአንዴና ለመጨረሻ ከሙታን ሲነሳ ከስም ሁሉ በላይ ስም ሰጥቶታል። ስለዚህ እኛ ስምህ ይቀደስ ብለን ስንል አፕግሬድ አድርገው እያለን አይደለም። የረከሰው እኛ ጋር እንጂ አብ ጋር አይደለም። በፍጹም አይደለም። በፍጹም አይደለም። በፍጹም አይደለም። ስምህ ይቀደስ ብሎ ኢየሱስ ይሄንን ጸልዩ ሲለን አሁን እያለን ያለነው አብ እንዲያከብረው ፈልገን አይደለም፣ እኛ እንድናከብረው እንጂ። ስምህ ይቀደሱ በሉን ያለን እንጂ አብ ይቀድሰው አላለንም። ፊልጵስዩስ ላይ ያለው ምንድነው? ከስም ሁሉ በላይ ስም ሰጠው፣ ላይወርድ ለአንዴና ለመጨረሻ ሰቅቦታል ይሄን ስም። ጉልበት ሁሉ ለዚህ ስም እንዲንበረከክ፣ ጉልበት ሁሉ ፍጥረት ሁሉ ለዚህ ስም እንዲንበረከክ ለአንዴና ለመጨረሻ ኢየሱስ ከሙታን በተነሳ ጊዜ ያን የትንሣኤ ኃይል፣ የትንሣኤውን ሕይወት፣ ያ ዲቫይን የሆነው ማንነት ስም ውስጥ ጨምሯል። ስም ውስጥ ጨምሯል። ሃሌሉያ ሃሌሉያ። እንትን አይታችኋል? ቡሌት ወይም ደግሞ ጥይት አይታችኋል? በጣም ቀጭን ነው አደለ? በጣም እንትኗ ምላጯ በጣም ትንሽ ናት። እና ይውላችሁ የቡሌቱ ኃይል የሚሰራው የሚገባበት መሳሪያ ውስጥ ነው። ደሴም ቡሌት እንዲህ የተጫወትክበት ያለው ጭንቅላትን በጥሶት ለሚል የሚችል ኃይል ይፈልጋል። ያን ነው እያለን ያለ ነው። ደሴም ኔም we need that የእግዚአብሔር መንፈስ እዛ ስም ውስጥ ገብቶ ፔኔትሬት አድርጎ የጠላትን ጭንቅላት እንዲመታው እንፈልጋል። ለምን መሰላችሁ? እግዚአብሔር ስሙን አያድሰው፣ ስም ውስጥ ግን ራሱን ይከትበታል እንጂ። ሃሌሉያ። እዛ ውስጥ ይገባል እንጂ። ለምን መሰላችሁ? ይሄ the same name አይሁዳኖች ሲጠሩበት ነበር ብያችኋለሁ ከዚህ በፊት። ኢየሱስ የሚለው ስም ከሰማይ የወረደ አይደለም፣ በዚህ ምድር ላይ ያለ ስም ነው። ጆሹዋ የሚል ስም ነው። ትርጉሙ አንድ ነው፣ አዳኝ ማለት ነው። የለየው ይሄንን ስም ከሰማይ የመጣው ኢየሱስ ውስጥ ስለገባ ነው። ያ ፐርሰን
አምላክ ሥጋ ሆነ፣ ሰው ሆነ። ከዚህ አንስቶ የትንሣኤውን ኃይል ጨመረበት። ይሄ ኢየሱስ ሌላ ስም ሲጠራ ሌላ ሰው ሲጠራበት ነበር። ለዚህ ነው ኢየሱስን ነጥለው የናዝሬቱ ኢየሱስ የተባለው ለመለየት ስለተፈለገ። ሌላ ኢየሱሶች አሉ። ይሄኛውን ሲለዩት የእግዚአብሔርን አብ የብቸኛ ልጅ ሲለዩት እሱ ምን ተብሎ ተጠርቷል? የናዝሬቱ ኢየሱስ፣ ከድንግል የተወለደው የአብ ብቸኛ ልጅ። ሃሌሉያ! ለምን ቢባል ያም ስም ሲጠራ ይሄም ስም ሲጠራ ልዩነቱ የናዝሬቱ የተባለው በፕሮፌቲካል ወርድ በትንቢታዊ ቃልና ንግግር ነቢያቶች ተናግረውለታል። ናዝሬት እንደሚያድግ፣ ቤቴል እንደሚወለድ ሰው ስሙ እዛ ድንግል ማርያም ከወለደችው ከእግዚአብሔር አብ ከመጣው ጋር ከተገናኘ ነው ለውጥ የሚያመጣው። ስሙ ኃይል ያለው ከሰማይ ከመጣው ጋር ሲገናኝ ብቻ ነው። ጥይቱ በጥሶ የሚለቅህ መሳሪያ ውስጥ ሲገባ ብቻ ነው። ያለበለዛ አንገት ላይ ክር አስረህበት ልትሄድ ትችላለህ እንደ ፊልም አክተር። there is no any difference። መሳሪያውን ያገኘ ጊዜ ግን ያ ትንሹ ጥይት ጭንቅላት በጥሶ የሚሄድ አቅም አለው። you know what I'm talking about። ስለዚህ ይሄ ስም በየክፍለ ሀገሩ ሲጠራ የነበረው ይሄ ስም ወስደው የናዝሬቱ ኢየሱስ። የትኛው ኢየሱስ? የናዝሬቱ ኢየሱስ። ናዝሬት ውስጥ ያደገው ከድንግል የተወለደው ከሰማይ መጣው እርሱ የአብ ብቸኛ ልጅ ሆነው ለሱ ሲሰጥ እሱ ውስጥ ሲገባ አጋንንት ማስወጣት ይችላል። እሱ ውስጥ ሲገባ ከሙታን ማስነሳት ይችላል። እሱ ውስጥ ሲገባ ለውጣት እያለን ያለነው። ወደ ፐርሰኑ ስንመለስ፣ ወደ ጌታ ስንመለስ፣ ወደ ጌታ ዘወር ስንል ስሙ ለካም ከሙታን ያስነሳል። እግዚአብሔር ቢፈቅድ በአንደበታችን፣ በኑሯችን፣ በስብከታችን እንዴት እንደምንቀድሰው እንማራለን። ስሙ አንድ ቦታ ብቻ አይደለም የሚቀደሰው። በጣም የሚከብደው ፓርት ልንገራችሁ፣ ነግሬያችኋለሁ። አብ ዘንድ ስሙ የከበረ ነው፣ ሰው ዘንድ ነው የረከሰው። አጋንንት አስቸገረኝ ብትሉት እግዚአብሔር አብ ስሙን ተጠቀም ነው የሚላችሁ። እንዴት አትሉኝም? ትዝ ይላችኋል። ቀይ ባህር ጋር ቆሞ ህዝቡን እንደዚህ ይላል፣ ዛሬ የምታያቸውን ጠላቶቻችሁ ለዘላለም አታዩአቸውም ይላል። እንዲሁም ደግሞ ህዝቡ ተጨንቋል። ስለዚህ እግዚአብሔር እንደዚህ ያለው በእጅ ያለው ምንድን ነው አለው። ለካ ያ እረኛ ሆኖ በጎችን ሲያግድበት የነበረው ብትር ታላቁን ቀይ ባህር መክፈል ይችላል፣ አብ እስከነካው ድረስ ማለት ነው። ያለበለዛ ትራዲሽናሊ ያኛው ብትር እረኛ ነበረ፣ ሲመራቸው ነበረ። በምን? በጎቹን ሲያስወጣበት ሲያስገባበት ነበረ። እግዚአብሔር ብትር አልቀየርለትም ቀይ ባህርን ለመክፈል። ሃሌሉያ! ያንኑ ብትር ነው። በእጅ ያለው ምንድን ነው አለው። ያ ብትር ኢየሱስ ይባላል። ሃሌሉያ! እግዚአብሔር ከጽዮን የኃይልን ብትር ይልክልሃል፣ አንተም በጠላቶች መካከል ግዛ። ሁለተኛው ቃል ኢሳይያስ ምዕራፍ 11 ላይ እንዲሚል ቃል አለ፣ በአፉ ብትር ምድርን ይመታል ይላል። ሃሌሉያ! 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 the word ታውቃላችሁ፣ ይሄ ስም ኃይል አለው። ስለዚህ ሙሴን ምን አለው? ያ ስታግድበት የነበረው ተራራ ላይ ከብቶችን ስጠብቅበት የነበረው እሱ ብትር፣ ይሄው ብትር አሁን ምን ማለት ነው? ሰዎች ሲጠሩበት የነበረ በየስፍራው ሲጠሩበት የነበረው ያው ስም አሁን ከሙታን ማስነሳት ይችላል። ያው ስም ሃሌሉያ! የተቆረጠውን መቀጠል ይችላል። ያው ስም የሰው ልጆችን ኃጢአት ማስወገድ ይችላል። ያው ስም ለአብ ይቀድሰናል። ያው ስም ጸሎትን ያስመልስልናል። እጅ ላይ ያለው ምንድን ነው? አዲስ ብትር ከሰማይ አልመጣም ለሙሴ። በእጁ ያለውን ብትር ነው እግዚአብሔር የቀደሰው።
ሃሌሉያ ሃሌሉያ። ታውቃላችሁ አይኖቻችን ወደ ሰማይ እንጂ ወደ ስሙ አይደለም ብለን ማለት ያለብን ስምህን ቀድሰው። ልቤ ውስጥ ነው ያለው ስምህ፣ አንደበቴ ላይ ነው ያለው ስምህ፣ አይምሮዬ ላይ ነው ያለው ስምህን ቀድሰው። እግዚአብሔር ስንጮህበት እግዚአብሔር ሆይ ስማን ስንል ስሜን ተጠቀም፣ የልጁን እመነው። ሰማይ ያላየውን እግዚአብሔርን አትመነው። የምትጠራው አንደበት ላይ ልብ ላይ ያለውን ስም እመነው። እሱን ስታምነው ሰማይ ሪስፖንድ መስጠት ይጀምራል። አንዳንዴ ኢሉዥን ነው። በሰማይ ምን እንዳለ እንኳን አናቅም። የምናቀውን ስም መጠቀም አቅቶን አይደለ? እግዚአብሔር ሆይ ወዴት አለ እንለዋለን። እግዚአብሔር ደግሞ ስሜን ጠራ፣ የልጄን ስም ጠራ፣ ኢየሱስን ጠራው። እሱን ከጠራ ሰማይ ይከፈትላል። የማታቀውን ሰማይ ሄደህ የማታቅበትን ሰማይ አታንጋጥጥ። የተሰጠ ስም አለ። መጽሐፉ የነገረ ስም አለ። ሃሌሉያ ሃሌሉያ። እምቧጠጠው ሰማይ የለኝም፣ እማለቅስለት እግዚአብሔር የለኝም። አንድ አለኝ፣ ስም ሰጥቶኛል። ምን? ኢየሱስ የሚባል ስም። ከሞን ጋይስ ከሞን፣ ኢየሱስ የሚል ስም ሰጥቶኛል። ሃሌሉያ። ሰማይን በርግዶ ሚለቅ፣ መላእክቶች የሚታዘዙለት፣ አብ የሚመልስለት፣ በድፍረት የምገባበት፣ ወደ ሰማይ የምገባበት፣ የእግዚአብሔርን ሕልውና እንጆ የማደርግበት፣ የሰይጣን ራት በግና አህያ ማገድ የማይችል ብትር አሁን ቀይ ባህር ላይ አንሳ ስትባል ጥያቄው ካልኩሌሽንን አቁምና ምታ የተባልከው ምታ። እመነው። እጅ ላይ ምንድን ያለው? እጅ ላይ ምንድን ያለው? አፍ ላይ ምንድን ያለው? ጎበዝ ስድብ ነው ኢየሱስ ነው ያለው። ከሞን ጋይስ ከሞን 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 ከሞን። ምንድን ያለ አይገርማችሁም? ደሴም ስቲክ እኮ ደሴም ብትር እኮ ይተካ ደሴም ብትር አንሳው። እኔ ዛሬ ልለመናችሁ ይህን ስም አንሱት፣ ቀድሱት። ይህን ስም እግዚአብሔር አዲስ መድኃኒት አይሰጠንም። ጋድ አዲስ ብርሃን አይሰጠንም እግዚአብሔር። አሚን። እያሾፉብን እኮ ነው። በጣም የተቀባ ሰው አለ፣ በጣም የተለቀለቀ ሰው አለ እያሉ ይሸውዱናል እኮ። በጣም የተነሳ ሰው አለ እዛ ሰፈር። አይ ዶንት ቢሊቭ ዳት። ስሙ አለልን። ካሞን። አንድ ሰፈር ውስጥ ከተነሳ ጎረምሳ ከዘመናት በፊት እግዚአብሔር የቀደሰው የቀባው አንድ ስም አለ። አምጅስ አዲን እኔ ራሴንም ጨምሬ ነው የምነግራችሁ። ከኔ ጋር ናችሁ ወይ? የሆነ ሰፈር ደብል ፖርሽን አኖይንቲንግ ተቀብቷል እንትን ብሏል ብለሃል። አትዝረክረኩ። እግዚአብሔር ይወላችሁ እማይቀይ ማንም የተቀባ ሰው ሊወድቅ ይችላል። ማንም ሰው የተጠራ የተባሉ ፌል ሊያደርጉ ይችላል። ማንም ሰው ልትሽሩ ልታቆሙ፣ ኢንክሉዲንግ ጳውሎስ ራሱ ሞቷል። ጳውሎስ ሞቷል። አንድ ስም አለ ሰማይና ምድር እስኪጠቀለል ድረስ ኃይሉ የማያጠር። ቤተ ክርስቲያን ከዚህ እስክትነጠቅ ድረስ እግዚአብሔር አብ ለአንዴና ለመጨረሻ ሰማይና ምድርን ያስገዛለት አንድ ስም አለ፣ ኢየሱስ የሚባል ስም። ፕሬዝ ጋድ። እግዚአብሔር በአብ ሁሌ ስሙ በደከመ ቁጥር አፕግሬድ ሊያደርገው ሊያድሰው አይደለም የሰጠው፣ ለአንዴና ለመጨረሻ ስሞች ሁሉ በላይ ስም ሰጠው። ማይ ጋድ ማይ ጋድ ማይ ጋድ። ሃሌሉያ። ረዳት አለኝ ኢየሱስ የሚባል ከማን ረዳት አለኝ። አይኖቼን ወዴትም አላነሳም። ረዳት አለኝ ልቤ ውስጥ እጠራዋል። በጣም ቀላል ነው ጋይስ። እስቲ ሁላችሁም ኢየሱስ በሉ አንዴ። ኢየሱስ ሃሊ this is the name። ይሄ ስም ነው ነፃ የሚያወጣችሁ። ይሄ ስም ነው ትንሣኤ የሚያደርጋችሁ የሚሰጣችሁ። ይሄ ስም ጥሩት። አሁንም ኢየሱስ ከማን ኢየሱስ ከማን ጥሩት። አሁንም I need you guys to call this name. Come on አትፍሩ።
ኢየሱስ 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 This is the name. ይሄ ስም አለኝታ መጠሩ ትችላላችሁ። በማንኛውም ሰዓት፣ በማንኛውም ደቂቃ፣ በማንኛውም ቦታ፣ በስራ ቦታችሁ፣ በታመማችሁበት ሆስፒታል ውስጥ እየሰማችሁኝ ያላችሁ ሰዎች ካላችሁ የትም ቦታ ሆናችሁ ብትጠሩት ይሄ ስም ውስጥ ትንሣኤ ያለ። አሁን እየተሰቃያችሁ ያላችሁ ሰዎች ሞት ውስጥ ኃጢአት ውስጥ እያላችሁ ይህን ስም ባለማቋረጥ ጥሩት። ይሄ ስም መሸሸጊያ ነው፣ ማምለጫ ነው፣ አቅም ነው፣ ጉልበት ነው። ጥሩት ይህን ስም። እለምናችኋለሁ፣ ሌላ መድኃኒት የለም። ምናልባት አንድ ሰው አሊን ጨምሮ ቢሆን ደውላችሁ ስልክ ላነሳ ይችላል። ፓስተሮቻችሁ ደውላችሁ ላላነሱ ይችላሉ። ማንም ሰው ይህን ስም ጠርታችሁ አብ እምቢ ማለት አይችልም። ቢዚ ነኝ ሊለን አይችልም። ሃሌሉያ! ቢዚ ላይ ሊለን አይችልም። እዚህ ስም ውስጥ ኃይል አለ። call his name። ጥሩት ይህንን ስም። ይህን ስም ጥሩት። come on guys፣ ጥሩት ይህን ስም ጥሩት። ኢየሱስን ጥሩት። ኢየሱስን ጥሩት። ጥሩት። ይህን ስም ጥሩት። ስምህ ይቀደስ። ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ኢየሱስ ስምህ የተፈራና አከም ፊል አጥንቶች ሲገጣጠሙ ፊል አረጋለሁ። አጥንቶች መልስ ሲሰጡ ፊል አረጋለሁ። አከም ፊል ዳት አጥንቶች ሪስፖንድ እየሰጡ ነው ያሉት ለዚህ ስም። ሃሌሉያ! ማይ ጋድ እግሮች ሲነቃቁ አያለው። የተጣመሙ እግሮች ሃሌሉያ! እግሮች ሪስፖንድ ሲሰጡ፣ አጥንቶች ሲመልሱ አያለው ለዚህ ስም። ለዚህ ለኢየሱስ ስም መቆም የማይችሉ ሰዎች ሲቆሙ አያለው። ሃሌሉያ! መቆም የማይችሉ ሰዎች ሲቆሙ አያለው። አጥንቶች መልስ ይመልሳሉ ለዚህ ስም። ሃሌሉያ! ኢየሱስ 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 ምን ልስራ፣ ምን ላድርግ፣ ምን ልሂድ የምትሉ ሰዎች ይህን ስም ጥሩ። ስሙ ብርሃን ነው። ስሙ ብርሃን ነው። ስሙ ብርሃን ነው። ሃሌሉያ! ስሙ ብርሃን ነው። 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 ሃሌሉያ! ስሙ ብርሃን ነው። ስሙ ብርሃን ነው። ኢየሱስ ይህን ስም ጠርቼ በጨለማ ልሰነበት አልችልም። ይሄ ስም ብርሃን ነው። ይሄ ስም ብርሃን ነው። ይሄ ስም ብርሃን ነው። የኢየሱስ ስም ብርሃን ነው። የኢየሱስ ስም ብርሃን ነው። ስምህ ብርሃን ነው። ስምህ ብርሃን ነው። ጌታ ሆይ ፊውቸሬን የሚያበራ ጌታ ሆይ ተራራውን የሚያቀልጥ ነው ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ። ጥሩት አንዴ ኢየሱስ ብላችሁ ጩሁ። ከሞን መሲ ዶንት ቢ ኳየት አይ ኒድ ዩ ቱ ዩዝ ዮር ስፒሪት። ልባችሁን ተጠቅማችሁ ይህን ስም ጥሩት። አሁን ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ጌታ ሆይ ስምህ የተፈራና የተቀደሰ ነው። ስምህ የተፈራና የተቀደሰ ነው። ጌታ ሆይ ስምህ የተፈራና የተቀደሰ ነው። ስምህ ጌታ ሆይ ጌታችን ሆይ ኢየሱስ ሆይ ስምህ የተፈራና የተቀደሰ ነው። the name አንዳንዶቻችሁ ቤተሰቦቼን መርዳት አልቻልኩም፣ መድረስ አልቻልኩም፣ ያሉት ሩቅ ነው የምትሉ ይህን ስም ላኩት። ኢላዲያ ወረሳኪ ቫሮሽ ያሉበት ቦታ እናንተ መድረስ አትችሉም። ይሄ ስም ማይ ጋድ ይሄ ስም ይደርሳል። ዓለሙን ሞልቶታል። ይሄ ስም ዲቫይን ነው።
መለኮት ነው። ይሄዳል። ይሄ ስም ውስጥ ቅባት አለ። ላኩት። በኢየሱስ ስም ተፈወሱ በሏቸው። በኢየሱስ ስም ተነሱ በሏቸው። በኢየሱስ ስም የሚያስጨንቃችሁ ነገር አሁን ይልቀቃችሁ በሏቸው። ይህን ስም ጥሩባቸው። አሁን ከማን ጋይስ ከማን ይህን ስም ጥሩባቸው። መድረስ አልቻላችሁ ይሆናል። እጅ መጫን አትችሉ ይሆናል። መንቀሳቀስ አትችሉ ይሆናል። ይህን ስም ግን ጥሩበት። ይህን ስም ጥሩበት። የታሰሩ ሰዎች ይፈታሉ በኢየሱስ ስም ስልጣን። ለኢየሱስ እጆቻቸውን ልባቸውን አልሰጥ ያሉ ሰዎች በኢየሱስ ስም አሁን የተገፈፈ ይሁን። ይህን ታላቅ ወንጌል ይህን ብርሃን የሆነውን ወንጌል አልሰሙ ያሉ ቤተሰቦቼ በኢየሱስ ስም ልባቸው የቀለጠ ይሁን። አእምሯቸው ላይ ያለ ጨለማ የተገፈፈ ይሁን በጌታ በኢየሱስ ስም። ኤኒ ኮምፕሊኬትድ የሆነ በትዳሬ፣ በቤቴ፣ በህይወቴ፣ በልጆቼ፣ በዘር ማንዘር ያለ በኢየሱስ ስም አሁን የተቃና ይሁን። ጨለማው የተገፈፈ ይሁን። በባዲ ኦፍ ክራይስት ላይ ያለ ማንኛው የጨለማ አሰራር በኢየሱስ ስም የተገፈፈ ይሁን። በኢየሱስ ስም የተገፈፈ ይሁን። አጥንት ከአጥንት ተፈላልጎ እንደተገጣጠመ በጌታ በኢየሱስ ስም የተከፋፈሉ ዲቪዥን የሆነ ኢሮፎር ጂሰስ ላይ ያለ ማንኛውም ያመጣ አሰራር በኢየሱስ ስም ነቀልኩት። አልፈወስ ያለ ኤኒ ካንሰሮች በኢየሱስ ስም የተፈወሱ ይሆኑ በጌታ በኢየሱስ ስም ስልጣን። ስምህ ይቀደስ ጌታ ሆይ፣ ስምህ ይቀደስ በጌታ በኢየሱስ ስም። ኤኒ ካንሰር፣ ኤኒ ጨለማ አልወጣለ ጌታ ሆይ፣ ደጋግሞ መውደቅ፣ የኃጢአት ቀንበር በኢየሱስ ስም የተበጠሰ ይሆን፣ የተቆረጠ ይሆን በኢየሱስ ስም። we break every curse father። ስምህ የተቀደሰና የተፈራ ነው። ስምህ የተቀደሰና የተፈራ ነው። ሃሌሉያ። ለእኛ የኢየሱስ ስም የፈሪ ዱላ አይደለም፣ ሕይወት የምናገኝበት መድኃኒት እንጂ። አብ ያለ ልክ ከፍ ከፍ ያደረገው ከስም ሁሉ በላይ ስም ሰጠው። ሃሌሉያ። ጌታ ሆይ፣ ጌታ ሆይ፣ ከመሆን ጌታ ሆይ ጥሩ ይህን ስም ኢየሱስ 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 መድኃኒት 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 ቤዛ መድኃኒት መድኃኒት ሃሌሉያ ቤዛ ብርሃን እሳት መዶሻ ኢየሱስ ኢየሱስ ሰንሰለትን የምትቆርጥ የደረቁ አጥንቶችን የምትገጣጥም እግዚአብሔር ሆይ የልጅህን የኢየሱስን ስም ቀድስልን። ስምህ ይቀደስ፣ ስምህ ይቀደስ ጌታ፣ ስምህ ይቀደስ። ከሞጋይ ስምህ ይቀደስ፣ ስምህ ይቀደስ በሉት። ጌታው ስምህ ይስራ በል በአንደበት። ማይ ጋድ ከሞን ጋይስ ለምኑት። ስምህ ይቀደስ፣ ከተራ ስምነት ይውጣ። ልክ ዘለቀ አብደላ መሐመድ ምናምን እንደምትሉት አይደለም እኮ የሱፍ ምናምን እንደምትሉት አይደለም። ይህ ስም ኖርማል አይደለም እኮ ጋይስ። ስምህ ይቀደስ ጌታው። የሆነ የሰው ስም ጠርቼ መልሼ ኢየሱስ አልበል፣ እሱን ስም ጠራ ልቤ ደንግጥ፣ ነፍሴ ምላሽ ይስጥ በሉ። ይህን ስም ስጠራ ጌታ ሆይ ነፍሴ መልስ ይስጥ። ከሞን ጋይስ በሉት። እንደ ማንኛውንም ስም ስጠራ አባዬ፣ እናቴ፣ ነቢይ እንትና ምናምን እንደምለው አይደለም። ይህ ስም ሲጠራ ድንግጥ ልበል ጌታ ሆይ ልቤ ይቅለጥ። ይህን ስም ቀድስልኝ፣ በአንደበቴ ቀድስልኝ፣ በልቤ ቀድስልኝ፣ በሕይወቴ ቀድስልኝ፣ በኑሮዬ ቀድስልኝ ጌታ ሆይ። ይህ ስም ይቀደስ፣ ይህ ስም ይቀደስ። ሰብክ ስምህ ይቀደስ፣ ስምህ ይቀደስ። ከሞን ጋይስ ስምህ ይቀደስ። እንዴት እንትና ተብሎ ኢየሱስ ሲባል ኖርማል ይሆናል? እንዴት ኖርማል ይሆናል?
በጌታ በኢየሱስ ምልክት አሳዩኝ። እያስታወካችሁ ያላችሁ ሰዎች አሁን አሳዩኝ ምልክት። እየተፈወስኩ ነው። ሰውነቴን ይህን ስም ሲጠራ ሰውነቴ ላይ መልሳ ያለው በእግሮች እየቆምኩ ነው የምትሉ አሳዩኝ ምልክት። አንዳንድ ቁጥርን አሳዩኝ። ይህን ስም እየተጠራ ሰውነቴ እየተፈወሰ ነው። እግሮች እየተፈወሱ፣ አእምሮ እየተፈወሰ ነው። Come on, the name of Jesus, the name of Jesus. Jesus, 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 Jesus. Yes. ስምህን አክብረው። ጌታ ይመስገን። እሺ ጌታ ይመስገን። ካልዬና ሚስጥር ሜሲዬ ክብር ሁሉ ለኢየሱስ ይሁን። ኢየሱስን አድምቁት። እድሉ ለእናንተ ይስጥ። ሰለሞን አንድ ቁጥር ጻፈ። በመስከር የምትፈልጉ ሰዎች አንዳንድ ቁጥር ጻፉ። ያለበለዛ ወደ ጌታ ዛሬ ደግሞ አስደናቂ የሆነ ኢምፓርቴሽን ያደርግልናል። ከመሲና ከካልዬ ምስክርነት እንሰማለን። የጌታ ምር ወይ ኩካይ ቀደሽ ስሙ የተፈራና የተቀደሰ ነው እያልን ዘመን ሆነንና ጌታ ግን በዚህ ስም በተቀደሰው በተፈራው አጭር መዝሙር ሰጠኝ። አሜን። ልጠይቅሽ ዘመርኩልና አንተ ዘጋኝ፣ ግን ልዘምራ። ጌታ ይባል። ሃሌሉያ። በጣም ልቤን እየነካው አሁን እያስተማርክ ሌላ እየጨመረ ስለነበረ ይሄ የሚታለፍ አይደለም። አሁንም እያስተማርክ ይጨምራል ማለት። ጌታ ይባረክ። አሜን። ጠራሁ የሚያስደግፈውን የሚያሻግረውን ስሙ የተፈራና የተቀደሰ ነው። የአብርሃም የይስሐቅ የያዕቆብ ኪዳን የሚጠብቅ ነው። ስሙ የተፈራና የተቀደሰ ነው። በከንቱ አልጠራውም ነዋለው። ስሙ የተፈራና የተቀደሰ ነው። ባህሩ ከፍሎ ያሻገረ ጠላትን የዋጠው ስሙ የተፈራና የተቀደሰ ነው። ልጆቹ አርጎ የቀደሰን ዘላለም ያኖረን ስሙ የተፈራና የተቀደሰ ነው። መድኃኒቴ ነው አምነዋለው። ስሙ የተፈራና የተቀደሰ ነው። ስሙ የተፈራና የተቀደሰ ነው። ሕያው ነው ዛሬም ጠራዋለው። ሚተክል ሚነቅለው ስሙ የተፈራና የተቀደሰ ነው። ይሄ ስም የተፈራና የተቀደሰ ነው። ታማኝ ነው። ሃሌሉያ። የተፈራና የተቀደሰ ነው። ታማኝ ነው። አምልጬበታለሁ፣ ድኜ ቀርቻለሁ። ስሙ የተፈራና የተቀደሰ ነው። በኔ ቤት በከንቱ አይጠራ፣ የተከበረ ነው። ስሙ የተፈራና የተቀደሰ ነው። የተቀባ ነው። ጠራዋለው። ስሙ
የተፈራና የተቀደሰ ነው ስሙ የተፈራና የተቀደሰ ነው ልጆች አድርጎ የቀደሰን ነው ስሙ የተፈራና የተቀደሰ ነው ታማኝ ነው አምልጬበታለሁ ድኜ ቀርቻለሁ ስሙ የተፈራና የተቀደሰ ነው ከስሞች ሁሉ በላይ ነው ስሙ የተፈራና የተቀደሰ ነው ስሙ ተፈራና የተቀደሰ ነው ምክንያቱ ገብቶኝ ጠራዋለሁ ስሙ የተፈራና የተቀደሰ ነው ሲሰራ አይቼዋለሁ ስሙ የተፈራና የተቀደሰ ነው ሲረዳኝ አይቼዋለሁ ስሙ የተፈራና የተቀደሰ ነው ሲያግዘኝ አይቼዋለሁ ስሙ የተፈራና የተቀደሰ ነው ይሄ ስም የተፈራና የተቀደሰ ነው የኢየሱስ ስም የተፈራና የተቀደሰ ነው የአባቴ ስም የተፈራና የተቀደሰ ነው ሃሌሉያ ክብር ለኢየሱስ ይሁን ይሄ ስም ኩካይ ዛሬ ዘመሪ ልልሽ ማለት ነው መምጣትሽ ሁላ ገርሞኛል አልዬ በመንፈስ ውስጥ ያለ ነገር ስለማያስችል ለምኝ ዘምረዋል አልዬዋ I love you ክብር ሁሉ ለኢየሱስ ይሁን ስሙ የተፈራና የተቀደሰ ነው ጌታ ይመስገን ፍቅር እግዚአብሔር ሰላም ለእናንተ ይሁን ቅዱሳን እንዴት አመሻችሁ ጌታ ይመስገን ማስተርዬ እንዴት አመሸህ ኩኪዬ ሁላችሁም እንዴት አመሻችሁልኝ ይመስገን በቅድሚያ በጣም እንደምወዳችሁ ነግራችኋለሁ እኔ በእናንተ ጸሎት እናንተን በመከታተል ያልተደረገልኝ ምንም ነገር የለም ያልተደረገልኝ ነገር በህይወቴ በቃ ከምነግራችሁ በላይ ያልተደረገልኝ ነገር የለም እኔ ብዙ ጊዜ ቲክቶክ ላይ ስለማይመቸኝ ዩቲዩብ ላይ ነው በብዛት የምከታተላችሁና አንድ ወር ሆነው ስራ ቦታ ላይ እያዳመጥኩኝ ፓስተርዬ የሆኑ ሰዎች ምስክርነት እየሰጡ ነበርና እዛ ስራ ቦታ ላይ ልክ እያዳመጥኩኝ ያንተን ፕሮግራም ፓስተርዬ ኤርፎን አድርጌ በጣም ኃይለኛ ስራ ላይ ነበርኩና እንዴት ነው ማድረገው ፓስተር እንዴት ነው ማድረገው አንተን እየሰማው እንደዚህ አይነት ውርደት ውስጥ ገባለሁ 2 አመት ሆኖኛል በእርግጥ እናንተን መከታተል ከጀመርኩና ምን ነው እንደዚህ እየተከታተል ከብዙ ነገር ጉሮሮዬን ኦፕሬሽን ልደረግ ብዙ ነገር ሆኜ አንተን እየተከታተልኩ አንተ ስትጸልይ እኮ አይደል እንዴ ጉሮሮዬን ከኦፕሬሽን ያተረፍከኝ ፓስተርዬ እያልኩኝ ጌታ ኢየሱስ በሚያውቅ ፓስተርዬ ምን ነው የምንወስድ ገብቼ በመቀስ ቁረጩ የሚል ነገር መጣብኝ ያ ምስክርነቱ እየተመሰከረ ነው ዩቲዩብ ላይ እያዳመጥኩ ነው ግን እኔ ለፈልፋለሁ ምን ነው ፓስተርዬ ተዋረድኩ ዛሬ ምን ነው ተዋረድኩ እያልኩኝ እና ገብቼ መቀስ ይዤ ብቻ ነካ እኮ ነው ያደረኩት ነካ ነው ብቻ ያደረኩት ምንም ያደረኩት ነገር ነካ ሳረጋው ያ የተበላሸው ነገር እንደነበረ ሆነ ፓስተርዬ ክብር ብቻ እንደው ጌታን ነው ምን ፓስተርዬ እንዴት ብዬ ጌታን በቃ ራሴን ሁሉ እስከመሳት ድረስ የደስታው ብዛት ያ ጭንቀት ተቀይሮ በደቂቃ ያ ደስታ ሲመጣ እኔ እንጃ ሰውነቴ ሁሉ አሁን በመነግራችሁ ሰዓት ያለሽ ምን እንደሆነ አታውቂም ሙያ ኖርሽ ፓስተርዬ ምን ነው እንደዚህ አዋረድከኝ አንተን እየሰማኩ 2 አመት ሙሉ እየተከታተልኩ ጉሮሮዬን ከኦፕሬሽን አትረፈኸኝ ፓስተር ምን ነው ላለው አንተ ተናገር ፍቅር ይተመታ እዚህ ጋር ይኸውልሽ ፍቅርዬ አይ ነው ልብሽን አውቃለሁ ግን የኔ እናት
ክብር ለኢየሱስ እያላችሁ ጻፉ። ክብር ሁሉ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ሁሉ ለአባቴ ለገና ሁሉ ለኢየሱስ ይሁን። ጋይስ ክብር ሁሉ ለኢየሱስ ብቻ ይሁን። አባት ሆይ ክብር ሁሉ ለአንተ ይሁን። ጌታ ሆይ አንተ እነዚህ ስትደመጥ የነበርከው አንተ ነህ የምትሰማው። ጌታ ሆይ ክብር ሁሉ ለአንተ ይሁን። ጌታ ሆይ ክብር ሁሉ ለአንተ ይሁን። እናመሰግንሃለን እህታችንን ስለታደግካት ኢየሱስ፣ የሞትከው የተነሳኸው በአብ ቀኝ ያለኸው ጌታ ሆይ እናመሰግንሃለን። እናመሰግንሃለን ስምህን ስላከበርክ በአንደበታችን ኢየሱስ አንተ በእህታችን ስለደመቅ ጸሎቷን ስለሰማህ ጌታ ሆይ ስለመለስክላት ክብር ሁሉ ለአንተ ይሁን ጌታ ሆይ። ክብር ሁሉ ለአንተ ይሁን ጌታ ሆይ። ክብር ሁሉ ለአንተ ይሁን አባት ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ክብር ሁሉ ለአንተ ይሁን አባት ሆይ ክብር ሁሉ ለአንተ ይሁን። እናመሰግንሃለን። እኛ እማንጠቅም ነን ጌታ ሆይ እማንጠቅም እንድንጠቅም አደረከን። እናመሰግንሃለን። ክብር ሁሉ ለአንተ ይሁን አባት ሆይ ተመስገን። በአብ በወልድ በመንፈስ ቅዱስ አንዱ አምላክ እንደዚህ ቤሲ ፍቅር ኢየሱስ አንተ መድኃኒቴ ነህ ጌታ ሆይ ተአምር ስላረክልኝ ከሞት ስላወጣኸኝ የተበላሸውን ስለሰራህ ራስን ልትገልጥልኝ ስለወደድክ አመሰግንሃለሁ ጌታ ሆይ አሁንም ምንም ውስጥ ብሆን ያንተን ስም እጠራለሁ። ኢየሱስን እጠራዋለሁ። አሊ የሚያመልከውን ለእኔ የማመልከውን ፍጥረት የሚያመልከውን ኢየሱስን እሱን እጠራዋለሁ። ነፃም ወጣለሁ። እግዚአብሔር አባት ሆይ ኢየሱስን መድኃኒት አድርገህ ስለሰጠኸኝ አመሰግንሃለሁ። በስምህ ጸልያለሁ። በኢየሱስ ስም ጸልያለሁ። ትሰማኛለህ። አሜን። ተባረኩልኝ። ዘመናችሁ ይባረክ። በጣም ነው የምወዳችሁ። ከዚህ በላይ ለምልሙልኝ። አሜን። ፓስተርጄ አመሰግናለሁ። ፓስተርጄ ክብር ሁሉ ለኢየሱስ ይሁን። ቅዱሳን ክብር ሁሉ ለኢየሱስ ይሁን። ከሙታን ያስነሳን በየዕለት ደግሞ የሞትን ፍርሃት በውስጣችን ተሸክመን እንድንዞር የሚያደርገን እንድንደነግጥ ስሙን እየጠራን ሁላችን ደግሞ ሕያው እንድንሆን ላደረገ ለእርሱ ክብር ይሁን። ክብር ለኢየሱስ ይሁን። ታውቃላችሁ ትዝ ይላችኋል ትላንትና ወዲያ የተማርነው ትምህርት ጳውሎስ ሙታን በሚያስነሳ በእግዚአብሔር እንመካ ዘንድ እኛ ሁላችን አለ ጳውሎስ የሞትን ፍርሃት በውስጣችን እንሰማ ነበራል። ሙታን የሚያስነሳውን እንመካው ዘንድ እኛ ራሱ ፈሪዎች ሆነናል። አያችሁ ከሙታን የሚያስነሳውም ከሞት የተነሳውም የእግዚአብሔር ጥገኛ ነው። ደግሜ እለዋለሁ ጳውሎስ የሞተ ሰው አስነስቷል።
ያስነሳው በኢየሱስ ስም ነው። ነገር ግን ጳውሎስ ምን አለ? እኔ ፈራሁ አለ ሞትን። እንዴ ትላንትና ሙታን አስነስተ የለም ሲሉት እንደዚህ አለ። በሱ እንታመን ዘንድ እኩል እንሆን ዘንድ ከሙታን የሚያስነሳው ሃሌሉያ፣ የሞተው የተነሳው ያስነሳው እኩል ይሆን ዘንድ ሁለቱም ፈሪዎች ናቸው። የአምላክ ጥገኛ፣ እኛ የሱ ጥገኛ ነን። እውነቴን ነው የምላችሁ። ሃሌሉያ። ስለዚህ ታውቃላችሁ አንዳንዴ ትሁት ሊያደርገን ፈሪ ያደርገናል። ለምን ፈራው ስትሉ ለካ ሁሉ የሱ ጥገኛ ነው። እሱ ነው የሚያኖረው። ክብር ሁሉ ለኢየሱስ ይሁን። ጌታ አምላክ የተመሰገነ ይሁን። ሃሌሉያ። እሺ ማን ነው ተረኛ? ሃሌሉያ። ኢየሱስ ጌታ። በጣም የሚደንቅ ነው። በቃ it's not only the memory ግን የሚያልፈው መንፈስ የተሸከመው መንፈስ ሳስብ በጣም ይደንቀኛል። እግዚአብሔር ስሙ ይባረክ። የሚገርማችሁ ነገር እንደ ኢየሱስ የሚሆን ማን ነው የሚሉት መጽሐፍ ቅዱስ ላይ ሙሴ እስራኤላውያን እግዚአብሔር ድንቅ ያደረገላቸውን ድንቅ ነገር ሁሉ ከጨረሱ በኋላ ከተሻገሩ በኋላ ያን ባህር ብዙ ነገር ካዩ በኋላ ሙሴ ምን አላቸው? መዝሙር ሲዘምር ይሽሩን ሆይ በደመናት ላይ በታላቅነት በሰማያት ላይ የሚሄድ እንደ እግዚአብሔር ያለ ማንም የለም ብሎ አላቸው። ይሽሩን ማለት እስራኤልን አቆላምጦ ሲጠራ ማለት ነው። እስራኤላውያን ሆይ እንደናንተ አይነት አምላክ የለም አላቸው። ያን ሁሉ ተአምር ካዩ በኋላ ያን ሁሉ ቪክትሪ ካሳያቸው በኋላ ሙሴ ሲመሰክር ስለ እግዚአብሔር ስለ አባታቸው ወይ ደግሞ ስለ ሰራው ጌታ ሲናገር እንደዚህ አይነት አምላክ የለም አላቸው። የለም እንደዚህ አይነት አምላክ በቃ በሰማያት ላይ የሚሄድ ጉልበተኛ የሆነ የፍቅር አምላክ የሆነ ለእናንተ የሚዋጋ እንደዚህ አይነት አምላክ የለም አላቸውና ዛሬም ቢሆን እንደ እግዚአብሔር ያለ አምላክ የለንም እና እንደ ኢየሱስ ያለ ደግሞ አዳኝ የለንም። ጌታ ኢየሱስ የሰጠንን የህይወት ትርጉም የሰጠንን የመዳን ትርጉም የሚያክል የህይወት ትርጉም አላገኘንም። የትም ቦታ ሄደን አላገኘንም እና ተምረንም ገንዘብ አግኝተንም አግብተንም ወልደንም በልተንም ጠጥተንም በረንም ነርተንም ሄደንም ተቸግረንም ተርበንም አዝነንም አልቅሰንም ስቀንም በዚህ ህይወት በወንጌል ያገኘነውን አይነት የህይወት ትርጉም የሰጠን ሌላ ትርጉም የለም በምድር ላይ። ይህንን ደግሞ እንመሰክራለን እና እንደ ኢየሱስ የሚሆን ማንም የለም። ዛሬ ለእኔ ለእናንተም ለሁላችሁም ልንፈልጋለሁ። ይህን መልእክት በልቤ ስለነበረ ይህን ላካፍላችሁ ብዬ ነው። ተባረክልኝ። ጨርሻለሁ። አሜን። ተባረክ። ክብር ለኢየሱስ ይሁን። ማንም የለም። እኔ ወደ 90ዎቹ ቤት ወሰደኝ ይህ መዝሙርና እንጌታ ላንተ ኩያ አይገኝም ሃሌሉያ እያለን በጣም እናብድ ነበረ። በጣም ጉባኤው ሁሉ ሃሌሉያ የሚለው ፓርት ላይ everyone used to get excited እና በጣም የሚደንቅ ነው። እግዚአብሔር መንፈስ ያኔ ቤተክርስቲያንን ሊያጠነክር መልእክቱም እንዲተላለፍ ደግሞ ጸንቶ እንዲተከል በብዙ በቃ መንፈስ ቅዱስ ሲሰራ የነበረበት ጊዜ ነው። አሁንም እንደዛ ነው ባይዘው። አሁንም ቢሆን ቤተክርስቲያን ስላልተወሰደች ተጠቅልላ መንፈስ ቅዱስ ስራ ላይ ነው። አሁንም እየሰራ ነው። ይሄ ፕላትፎርም በተለያየ ፕላትፎርም እየተጠቀመ እግዚአብሔር መንፈስ ሲሰራ ስመለከት አሁንም ቢሆን አልደከመም። ያኔ ግን እንደዚህ አይነት እንትን አልነበረምና በዛ ጉባኤ ውስጥ ትንሽ በሚመስል ሙዚቃ መሳሪያ ወይ ትንሽ በሚመስል ግጥምና ዜማ በጣም ድንቅ የሆነ እግዚአብሔር መንፈስ የሚያልፍበት ጊዜ ነበርና ያኔም እግዚአብሔር መንፈስ ይሰራ ነበር። ግን we don't live in እንትን ይሄ ኖስታልጂክ በሆነ ያኔ ብቻ ነበር እኮ እንደዚህ የነበረው አንልም። ዛሬም ደግሞ እግዚአብሔር መንፈስ ሲሰራ ስለምናያለን ማለት ነው። እና ይሄ በጣም ጉልበተኛ መንግስት ነው። በጨለማውን መንግስት እየገፈታተረ እየደረማመሰ የሚሄድ የሰውን ልብ በፍቅር የሚስብ መንግስት ነው። ይሄ መንግስት በጌታ በክርስቶስ ኢየሱስ የተቀላቀል ነው ሰማያዊው መንግስት ማለት ነውና ዛሬም ቢሆን እንደ ኢየሱስ የሚሆን ማንም የለም። ለማን ማለት ወላጆች እንደ ኢየሱስ አይሆኑም። ልጆች፣ ባል፣ ሚስቶች እንደ ኢየሱስ አይሆኑም። እና የህይወታችን ጥያቄ ምናልባት አንዳንድ ሰው አሁን እንደኔም እኮ እንደዚህ አይነት ጥያቄ አለ እኔም እኮ እንደዚህ አለብኝ የሚል ሰው ይኖራል። እንደ ጌታ ኢየሱስ የህይወት መልስ የሚሆን የለም። በቃ ሁሉም ሰው ዳይሬክት የሚያደርገው ወደዛ ነው።
ወደ ጌታ ኢየሱስ ነው ሁሉም ሰው ዳይሬክት የሚያደርገው። ምክንያቱም ሩጫውን አንደኛ መንግስቱን የመሰረተው መሰረቱ የዚህ መንግስት መሰረት እሱ ስለሆነ ማለት ነው። ይሄ ፋውንዴሽኑ ታች የተመሰረተው በሱ ላይ ስለሆነ እና እንደ ኢየሱስ የሚሆን ዛሬም ለእናንተ የሚሆን ማንም የለም እላችሁ እፈልጋለሁ። ጌታ ስሙ ይባረክ። ጌታ ይመስገን። ክብሩ ለኢየሱስ ይሁን። ፕሮግራማችን እንገባለን። ካሌብዬ እና ሚስጥረ አም ሱፐር ኤክሳይትድ። እንግዲህ እንደሚታወቀው ዛሬ የመጨረሻ ቀናችን ነው። የ5 ቀን ጾም ጸሎቱ ዛሬ የመጨረሻ ቀን ነው ማለት ነው። ስንጸልይ የነበረው ለኢሮብ ፎር ጂሰስ ነው። እንግዲህ ኢሮብ ፎር ጂሰስን ከመሰረቱ ኃያላን መካከሎች ናቸው ሁለቱም እዚህ ጋር ያሉት። በጣም መስዬ ጌታ ሲጠቀምባት ካሌቤም በጣም እና እግዚአብሔር ረድቶን እንግዲህ እዚህ ደርሰናል። በህይወታቸው እውነቴን ነው የምላችሁ፣ በህይወታቸው እግዚአብሔር አስደናቂ ነገር በህይወታቸው ያደረገ ካሌብዬ ልጄ ነው። የእውነት በጣም ምሳሳለት ልጄ ነው እና ካሌብዬ በህዝብ ፊት እነግርሃለሁ፣ በጣም ወድሃለሁ። በጣም ልቤ ውስጥ ትልቅ ስፍራ አለ እና I love you so much። እኔ በጣም ኤክሳይትድ ነኝ ከአንተ የእግዚአብሔርን ቃል ስሰማ ሁልጊዜ፣ ከአንተ ስታለቅስ ሳይ፣ ስትነካ ሳይ ሁልጊዜ ሁሌ እንደምልህ በአንተ ብዙ ህዝብ አያለሁ፣ በጣም ብዙ ህዝብ አምናለሁ። አትነጥፍም፣ አትደርቅም። እግዚአብሔር ያለመልምሃል። የገባህበት ቦታ ትለመልማለህ። ሰው ያለ፣ ሰይጣን ያለ፣ አጋንንት ያለ አይሰራብህም። እግዚአብሔር በልጁ ያቀደው ነገር ባንተ ይሆናል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር በህዝብ ፊት እንዲህ ካቆመ በህዝብ ፊት ያስቀጥላል። ውርደትህ አይሰማም፣ ክብርህ ይሰማል። ውድቀትህ አይሰማም፣ መቆምህ ይሰማል። በኢየሱስ መተኛት መሄድ ይሰማል። በጌታ በኢየሱስም የእግዚአብሔር ቀኝ ይህንን ታደርጋለች። ዛሬ የምትመሰክርለት እግዚአብሔር ቀኝህን ይዞ ያሻግርሃል። በጌታ በኢየሱስ እግዚአብሔር በማንም ላይ ተስፋ ሊቆርጥ አይችልም፣ ቆርጦ አያውቅም። እኔ ያው ምስክር ነኝ። እግዚአብሔር እጄን ይዞ አራምዶ እዚህ አድርሶኛል። አምላኬ እግዚአብሔር እንደ ባለጠግነቱ መጠን ይህንን እየጠፋ ባለ በብዙ ሞት ውስጥ ባለ በብዙ ተስፋ መቁረጥ ውስጥ ያለን ትውልድ ወጣት ኢሮፕን ባንተ ይታደጋል። አምነዋለሁ፣ ጌታ አምነዋለሁ። በኢየሱስ ስም ስልጣን እዚህ መስዬ በጣም ደስ ብሎኛል። የትውልድ እናት ነሽ። በአንቺ እግዚአብሔር ብዙ ትውልዶችን ያነሳል፣ ብዙ ሰዎችን ይቀባል፣ ተስፋ ይሰጣል። ይቻላል የሚል ድምፅ እግዚአብሔር መልእክት በአንቺ ያስተላልፋል። ይቻላል የሚል ሃሌሉያ። ይቻላል ልጆችን በኢሮፕ ውስጥ ማሳደግ፣ የተቀደሰ ልጆች፣ ለኢየሱስ ብቻ የሚጠቅምም ልጆች ማሳደግ ይቻላል። ሃሌሉያ። ባንቺ ስሙ ይከብራል፣ ስሙ ይገናል። ሃሌሉያ። ይቻላል ሕፃናቶችን እያሳደጉ at the same time እግዚአብሔርን ማገልገል፣ መስራት፣ መማር ይቻላል። ትጋት ባንቺ ይወጣል። የእግዚአብሔር ጸጋ ባንቺ ይገለጣል። I speak life በጌታ በኢየሱስ ስም። ከልጆችሽ እግዚአብሔርን የሚያገለግል እንጂ የሚወድቅ አይነሳም። በቤትሽ ውስጥ ለእግዚአብሔር የቀረበ የመዓዛ ሽታ ይወጣል፣ አምልኮ ይወጣል ከቤትሽ ውስጥ። የትውልዱን እርግማን የሚሰብሩ ኃያላን እግዚአብሔር ላንቺ አሳልፎ ይሰጥሻል። ለምልሚ፣ ብሩክ ሁኚ። እግዚአብሔር ይመስገን። ሃሌሉያ። ጎሄድ እንሰማችኋለን። እንደ እግዚአብሔር ድምፅ በእናንተ እንባረካለን። በነገራችን ላይ ይህንን ልመስክርላችሁና ቀጥታ እንመጣለን። ሪኩዌስት ስትቀበሉ በጥንቃቄ ሰዎችን እያያችሁ ተቀበሉ። ዝም ብላችሁ ኢንቫይት አታድርጉ። ሞዴሬተሮች ተባረኩ። ፋሚሊየር የሆነ ሰዎችን ኤኒዌይስ let me go back so ካልዬ እና መሲ አንድ ነገር እንድታውቁ ፈልጋለሁ። እናንተ መልእክተኞች ናችሁ። ምስክርነታችሁ ትውልድ ይቀይራል። ሰሞኑን የደረሰኝ ጽሁፎች አሉ፣ ምስክርነቶች ተደውሎ የተነገረኝ እናትና ልጅ ሲታረቁ አይተናል። ሰሞኑን በነበረው ምስክርነት ይገርማችሁ። በእውነት እናትና ልጅ የተለያዩ እናትና ልጆች ናሆምና ማን ነበር የመሰከሩት? ናሆምና ሃፒ በመሰከሩት ምስክርነቶች ቤተሰቦች እየታደሱ ነው ያሉት።
እየታደሱ ነው ያሉት። በእናንተ እዚህ ጋር ተራ ነገር አይደለም የምታደርጉት፣ ቤት እየታደሰ ነው ያለው እና ዊ ሆፕ ከዚህ ምስክርነት የተነሳ ብዙ ሰዎች እንደሚለወጡና እየተቀባበላችሁ መንፈስ ቅዱስ በውስጣችሁ ያስቀምጥ አክሊሉን ይሰጣችኋል። እግዚአብሔር እንዳትረሱ የምናመልከው የምናገለግለው ሕያው አምላክ ነው። እዚህ ትውልድ ላይ ተስፋ ታጥቷል። እናንተ የትውልዱ ተስፋ ናችሁ። እግዚአብሔር ብርሃን ያደርጋችኋል። አምነዋለሁ። ጌታ ቀጥሉ፣ ተባረኩ። ሃሌሉያ። የጌታ ሰላምና ጸጋ ከእናንተ ጋር ይሁን። በጣም ደስ ብሎኛል በእውነት ይሄ ድል ስለተሰጠኝ። ኢየሱስ ደግሞ ከህይወቴ ላይ ያደረገውን ነገር ለመናገር በጣም እድለኛ ነኝ። ምክንያቱም ኢየሱስ ባይኖረኝ እኔ ታሪኩኝ የምቀር ልጅ ነበርኩ ማለት ነው። ጌታ ባይደርስልኝ ካሌብማ እንደዚህ ሆኖ ሞተ መባል ልጅ ነበርኩና እግዚአብሔር ግን ራርቶልኝ የምር እንዳለው እንደተናገረኝ አንዴ ብቻ ልብን ክፈትና በህይወት ውስጥ አስገባኝ አለኝ። ከዛ በኋላ ስለኔ ብቻ ታወራለህ አለኝና ያ ነገር ሲሆን እያየሁት ነው ማለት ነው። ክብር ለኢየሱስ ሲሆን በጣም ደስ የሚል ነው ማለት በተበላሸውበት ከተማ በፍራንክፈርት ሚሲም እዛ ማንቺ ምንትን ብለሽበታል። በዛ ከተማ ኢየሱስን ለመናገር መታደል ነው በእውነት ትልቅ መታደል ነው። እዛ ከተማ ነበር ራሴን ያጣሁበት። እዛ ከተማ ነበር ማይለመዱ የሚያስጠሉ ነገሮችን ስለማመድባቸው የነበርኩበት ከተማ ማለት እዛ ከተማ ነበር ራሴን የጠላሁበት። እዛ ከተማ ነበር በጣም ጨለማ የሆነ ድቅድቅ የሆነ ጨለማ የሆነ ላይፍ ስታይል ውስጥ የገባሁበት የነበረ ማለት ነውና ክብር ለኢየሱስ ሲሆን አሁን አልፎ በተበላሸውበት ከተማ እዛው ደስ የሚለው እኔም እዛው ነው ጌታ ያገኘኝ እዛው ከተማ። ከዛ ደግሞ አሁን ጌታ ረድቶን ኮንፈረንሱን አዘጋጀን ማለት ነው። ክብር ለኢየሱስ ሲሆን እግዚአብሔር እውነትም ሲሰራ ይሄ ነው። ገብቷችኋል? እዛ ስበላሽ ያዩኝ ሰዎች እዛ ማይሆን ነገር ሳረግ ያዩኝ ሰዎች ሊጠይቅህና እስኪ ከመጀመሪያው ካሌብ ማን ነው? ከዛ ጋር እሺ ካሌብ የለም ትንሣኤ የሚኖረው ሞት ሲኖር ብቻ ነው። እንዴት ተደርጎ ነው? ስንት ዓመት ነው? 24 ተገላገሉ። እንግዲህ 24 ዓመት ነው። 24 ዓመት ጌታን ካገኘ ስንት ጊዜ ሆነ? አሁን ላይ 3 ዓመት ሞላኝ። This is amazing. ሃሌሉያ። በ3 ዓመት ውስጥ በነገራችን ላይ ሁለቱ ከላይ ቁጭ ያሉት በጣም ፋሚሊ ናቸው፣ እናወራዋለን እሱን ማለት ነው። ነገር ግን ከዚህ በ3 ዓመት ጌታን አግኝተ ህይወትህ ከመቀየሩ በፊት የነበረው ካሌብ እንዴት ገባ ወደ ዓለም? እንዴት ተደርጎ ዓለም ጠለፈችው? እንዴት ነበር ከጓደኞች ጋር ትምህርት ቤት? እንዴት ቀስ በቀስ ወደ ጥልቅ ወደ ዓለም ነገር እንደገባ የሚሰማህን ነገር ብቻ ሼር አድርገን። ካሌብ ማለት እሺ፣ ካሌብ ራሴን ልብ ከምልበት በጣም እንትን የምለው ቤተክርስቲያን ውስጥ ነው ያደግኩት። ገና በልጅነቴ ነው ደህንነት የተማርኩት፣ ደቀ መዝሙር የተጠመኩትኝ። ከዛ ደግሞ እዛው በልጅነቴ ኢትዮጵያ ያለው ማገልገል የጀመርኩበት የነበረው ማለት ነው። ህጻናትን አስተምር ነበር። ካሌብ በፊት አሁን ደግሞ በጣም ገብቶኝ ኢየሱስን በጣም ነው የምወደው። ያኔም ደግሞ ሳይገባኝ ዝም ብሎ ሃይማኖት ቢሆንብኝም በዛ ታይም ግን ኢየሱስን በዛ ታይም የምወደው ነበር። ባይታወቀኝም ግን ከመንፈስ ቅዱስ ጋር ኢንካውንተር የነበረ ልጅ ነበርኩኝ። በዛው ልክ ደግሞ ካሌብ ምን አይነት ሰው ነበር? በዛ ታይም ያየው ነገር ቶሎ ይገዛዋል፣ ያየው ነገር ቶሎ ያታለዋል ማለት ነው። እና ለምሳሌ ድሮ ኢትዮጵያ ያለው ክላስ እያለው እንደዚህ ዓለማዊ በአብዛኛው ዓለማዊያን ነው ያሉት እና ዓለማዊያን ጓደኞቼን ሳይ ዘፈን እንትን ሲሉ ምን ሲሉ ምናምን ሳይ እዛ ነገር ውስጥ እንዳልገባ መንፈስ ቅዱስ የሆነ ውስጤን ልብኝ የሆነ ነገር ይዞታል። ገብቷል? ግን ደግሞ የሆነ ሀሳብ አለው ትንሽ ማለት ነው። እንደዚህ አይነት ነበር ባህሪ ነበረኝ ማለት ነው በዛ ታይም። እና ያ በ15 እዚህ መጣሁ። 15 ዓመቴ እዚህ ከመጣሁ በኋላ ይባስ ደግሞ እዚህ ያለውን ነገር እያየው ስመጣ የባሰ ከእግዚአብሔር እየራኩ መምጣት ጀመርኩ ማለት ነው። ሀሳቤ የተሰረቀ መምጣት ጀመረ እና ምንድን ሀፕን ያደረገ የነበረው ለምሳሌ ደስ እያላለኝ ነበር ዘፈን ማዳምጠው።
ሰው በግድ ዘፈን ደስ ዝም ብሎ ካሌሚ ብዙ ወጣቶች ለምሳሌ ይሄ አሁን ሃፒም ሁሉም ስታይ ከ14 ጀምሮ ያለው ታይም ነው። ይሄ ከ14 ጀምሮ ያለው ጊዜ ናሆሜም ሲናገር ሃፒም ሲናገር ያቺ እድሜ ናት ቅውስ ያለችው። ለምሳሌ ሃፒ የመጀመሪያ ጊዜ ክለብ ያየው 15 ላይ ነው። ይኖራምሴ ሰው ሁሉም የናውድን እንመጣበታለን ከመድኃኒዓለም ጋር እሱ በጥጦ ነው የጀመረው። ግን እንትኑን የሆነ ያቺ 15 ዓመቷ እድሜዋ ራሱ ምታታለናት አይደለ ራሱ እና በጣም ታታላለች። እና እንዴት ነው በምን አሁን ለምሳሌ መንፈስ ቅዱስ ውስጥ አለ ጌታን ትወደዋለህ ግን ኢንቫይሮንመንቱ እዛ ጋር ዘላ አልገባም። መቼም ዘለቱ ዘላ አልገባም። እሷን ታይም ንገረን። ምክንያቱም ብዙ ወጣቶች ያለችዋን እንዲህ እያሳሳቀ እንዴት እንደጠለፋቸው አያውቁም። እንዴት ያንተ ኤክስፒሪየንስ ሌሎችም ሊያዩት የሚገባ ይመስለኛል። ጎሄድ ኦኬ። ባንዴ አልወጣሁም። ቀስ በቀስ ነው የወጣሁት። አላ ትንሽ ወደ እንደውም የጀመርኩትኝ የኔና ሃፒ እንደውም ይመሳሰላል። ሃፒም አይ ቲንክ በሐሺሽ ነበር በሺሻ ነበር ጀመርኩ ያለ ነበረው ማለት ነው። እና እኔም እንደዛ ነበር ዝም ብሎ ሸታው ደስ ስለሚል ምናምን እና በሱ ነው እኔም ቀስ በቀስ እንትን ያልኩት የነበረው ማለት ነው። በዛ ታይም አይ ቲንክ 17 ሆን ነበር እና ከዛ አላ የሆነ ራሴንም በስነስርዓት ጠነቀቃለሁ። ገብቷል። ለምሳሌ ትምህርቴንም በስነስርዓት ነው የምማረው። ስፖርትም እሄዳለሁ። ኳስም ሰለጥን ነበር። ኳስም እንትን እላለሁ። በቃ ሁሉም ነገር ጎን ለጎን በስነስርዓት ነው ማድረግ ብሎ የሆነ እንትን አላልኩበትም። ሙሉ በሙሉ ዘልዬ አልገባሁበትም ማለት ነው። እና በቃ ጀስት እነሱ ጋር ጓደኞቼ ጋር ብቻ ሳይሆን እነሱ የሚያደርጉትን ነገር ለማድረግ ሞክራለሁ ነገር ማለት ነው። ግን እንትን ብቻ ነው ሁካ ብቻ ነው ማለት ነው የምጠቀም የነበረው። ከዛ ግን እንዲሁ ማታ ማታ መጠጥ ልንጠጣ ክለብ እንወጣለን ማለት ነው። በዛው ለመዝናናት ለመጨፈር ምናምን እና የዛን ጊዜም ራሱ መጠጥ እንትን አልም ነበር። ጀስት ዝም ብዬ ነበር እንትን የሚል የነበረው የሆነ አላቅም። ውስጤ ያን ነገር እንዳደረገው አልፈለገም። መንፈስ ቅዱስ ነው ይሄ ገብተዋል። ግን በጣም ስታሰርበት የነበረው ዘፈን ነበር። ዘፈንን እያስጠላኝ በግድ ነው ማዳመጥ የጀመርኩትኝ። መንፈስ ቅዱስ አላቅም በሚገርም ሁኔታ እንዳላዳመጠው መጥፎ ስሜት ኮንፈርት ይነሳዋል ነገር ማለት ነው ገብቷል። ግን አላቅም ዘፈኑንም በግድ ለማዳመጥን ፈለግኩኝ። እግዚአብሔር ደግሞ የፍቃድ አምላክ ነው። መንፈስ ቅዱስ በጣም በጣም ጀንትል የሆነ ስለሆነ ፍቃዴን አይሸማብኝም። ሞክሯል፣ እውነት ለመናገር በጣም ታግሏል። ግን የሆነ ታይም ላይ ዝም ብዬ እንትን ስልበት ለቀቅ ሲያደርገኝ ገባሁበት ራሰሪ። ከዚህ በኋላ እንደውም ዘፈኑ ነው መሰለኝ ብዙ ነገር እንዳደረግበት ምክንያት የሆነኝ ማለት ነው። እዛ ላይ ያሉት ቪዲዮ የሚሰሩት ቪዲዮዎች ገብተዋል። በቃ እንደዛ ለመሆን ትሞክራለህ ማለት ነው። ሊሪክሶቹ ምናምን በጣም አንዳንዴ እኮ ለዚህ በተለይ ብርሃን ከሆንኩ በኋላ ሊሪክሱን ደግሜ እንትን ስለው በሆነ አጋጣሚ ያስደነግጣል። ይሄን ነበር እንዴ ሳዳምጥ የነበረው ያስብልሃል። ካለፈ በኋላ በተለይ አሁን ብርሃን ነኛ በኢየሱስ አማካኝነት ብርሃን ከሆንኩ በኋላ ያን ነገር ሰምቼው አላውቅምና ካለፈ በኋላ ሊሪክሱን ደግመን ተሰተለው በሆነ አጋጣሚ እንዴ ምንም ነው ያስብልሃል። በቃ ይሄ እኮ በግልጽ ወደ ሲኦል እንደሚመራው ያስታውቃል። ይሄ ነገር በግልጽ ከእግዚአብሔር የራቀ እንደሆነ ጨለማ እንደሆነ ያስታውቃል። ግን የሚገርመው ሰዎቹ አይናቸው ታውሯል ማለት ነው ገብቷል። አይታወቃቸውም። እና ዘፈን ምክንያቱ ነኝ እና ዘፈን እንደምንም ብዬ በግድ እንደነገርኳችሁ መንፈስ ቅዱስን ታግዬ ከገባው በኋላ እዛ ላይ ያሉ ቪዲዮዎች ውስጥ መሆን ፈለኩኝ ማለት ነው ራሴ ገብቷል። እኔም ለብቼ ዳንስን ለማመድ ነበር። ከአቢ ጋር ሲሚላር የሆነ እንትን አለ እንደዚህ ክለብ እንትን ለማለት ቤት ውስጥ ዘጋና የዳንስ ቲቶሪያሎችን ምናምን እንትን ለማለት ሞክራለሁ በዛ ታይም ማለት ገብቷል የሆነ እንትን ለማለት እና ያ ነገር ግን በጣም ዩቱበርም ነበር
ዩቲዩብም ወደ መመጣልሃለሁ ዩቲዩብም ሰራ ነበር ያው እና ምንድነው ሀፕን ያደረገው ብቻ ዘፈኑ የባሰ እንትን እያለ መምጣት ጀመረ ማለት ነው። ከእግዚአብሔር እያረገ መምጣት ጀመረ። ከዛ በኋላ ግን መሀል ላይ በገርመ ፓስተር ኢየሱስ በሆነ ነገር ልቤን ይነካውና ለመመለስ ፈልጋለሁ። ዘፈኑ ምክንያት እንደሆነ አውቄ እደልተዋለሁ፣ ግን አልቻልኩኝም። መልሼ ደግሞ ዳውንሎድ አደርጋለሁ። አንድ የገባሁበት በቃ ያቃተኝ በጣም ስትራግል ሳደርግበት የነበረው ዘፈኑ ነበር። በቃ በግድ ነበር እንዴ ልበለ በግድ ገባሁበት። ከገባሁ በኋላ ግን ከበደኝ፣ አልቻልኩኝም እና በጣም ነበር ማዳመጥ የነበረው ዘፈን ማለት ነው። በጣም አይረሳኝም። ከዛ ግን እንደነገርኩ ኢንፍሉዌንስ ያደረገ የለ። በነገራችን ላይ የምናያቸው ነገሮች ኢንፍሉዌንስ ያደርጉናል። ከዛ ነው መጽሐፍ ቅዱስ ሲናገር ከምታዩትና ከምትሰሙት ጠበቁ የሚለው። ያ ማለት ስጋዬ የሚያየው ስለ እግዚአብሔር ነገር ከሆነ፣ ስጋዬ የሚያየው ስለ ቅድስና ከሆነ፣ መንፈስ ቅዱስ ብቻ የሚናገርበት ነገር ማዳመጥ ከሆነ ያ ነገር ነው እየመሰልኩ መጣው። ያ በዛው ልክ ደግሞ ከመንፈስ ቅዱስ ተቃራኒ የሆነ ቆሻሻ ነገርን እያየው ሙሉ ከሆነ ያ ነገር ባይ ዲፎልት ኢንፍሉዌንስ ያደርገኛል። ያ ነገር መምሰል እፈልጋለሁ፣ ያ ነገር መሆን እፈልጋለሁ ማለት ነው። እና በዘፈንም እንደዛ ነበር ይሆን የነበረው በእኔ። ያ ነገር መምሰል መፈለግ ጀመርኩኝ። ያ ሲጨስ ታያለ፣ ሲጠጣ ታያለ፣ ፓርቲ ሲወጣ ታያለ፣ ምን ነገር ታያለ። ያ ነገር እንትን እያለ የመምጣት ጀመረ ማለት ነው። እንድገባ እያደረገ የመምጣት ጀመረ። እና ግን እንድገባ እያደረገ መምጣት ቢጀምርም ፓስተርዬ አሁንም ስቲል መንፈስ ቅዱስ በሚገርም ሁኔታ እንትን ይለኛል። በቃ እንዴ ልበለ እኔ አንዳንዴ ምን መሰለ እንዳንጠፋበት ልጆቹን ምን ያደርጋል የሆነ ወሬ ሲወራ እንዳይገባ ያደርጋል። ለምሳሌ አይምሮ እንትንን ያሳውረዋል። ካለፈ በኋላ ነው የገባኝ። ያብቷል የሆነ ነገር እንትን እንዳትልበት አይንህን ያሳውረዋል አንዳንዴ ማለት ነው። ያ ነገር እንዳታይ ያደርጋል። እና በጣም በሱ ጥበቃ መኖር ጀመርኩኝ ማለት ነው። ከዛ ግን አስተውሳለሁ ልክ 18 ሲሞላኝ ያኔ ነገር ሁሉ ተገለባበጠ ማለት ነው። ገብቷል። ምናልባት አሁን የኔ ክብር ይውረድ፣ ክብር ለኢየሱስ ሲሆን ሁሉን ነገር ግልጽ አድርጌ ይናገራለሁ። ክብር ኢየሱስ ስለሆነ ያ እኔ ላንስ እሱ ተበልጦ እንዲታይ ስለሆነ ሁሉን ነገር በግልጽ አውራለሁ ማለት ነው። እና ከቤተ ክርስቲያን ሁሌ ፌሎ አልቀርም ነበር፣ ይሄድ ነበር። ያ ግን በተለይ ዘፈኑ ማዳመጥ ከጀመርኩ በኋላ ደስ እያለኝ አልሄድም። ቤተክርስቲያን ያሉ በእኔ ኩያሞች የሆኑ ልጆች ፋራ ይሆኑ ይመስለኛል በዛ ታይም። ገብተዋል። እኔ አራዳ እነሱ ፋራ ይመስለኝ ነበር ማለት ነው። በቃ ወይ እነሱማ ዝም ብለው በቃ ኢየሱስ ኢየሱስ ብቻ ወይ ደግሞ መጽሐፍ ቅዱስ ብቻ ምናምን ለእኔ ኩል ሆኖ የሚታዩኝ ደስ ብለው የሚታዩኝ ዓለም ያሉ ጓደኞች ነበሩ ማለት ነው። ሰይጣን ሰው ነው የሚልከው። ያ ከእግዚአብሔር ሊያረቀን ሲፈልግ እና ሰው ላከብኝ እና በዛ ታይም ዴት ማረጋት ልጅ በጌታ ነበረች፣ ነጭ ነበረች ማለት ነው። እና ቤተክርስቲያን ልክ በመሄድበት ታይም እንገናኝ ትለኛለች። ገብተዋል። ከዛ እተውና እሷ ጋር ሄዳለሁ፣ ተውና እሷ ጋር ሄዳለሁ፣ ተውና እሷ ጋር ሄዳለሁ። እንዴ እያልኩኝ አንዴ ደግሞ ከወጣህ ቤተክርስቲያን መሄድ ካቆምክ አለቀ። በቃ በምንም ተአምር መመለስ አችልም። ከባድ እሱ ነው። በቃ የሆነ ነገር ውስጥ እንትን ብሎ ሲወጣ ታየዋለህ። የሆነ ልብህ እያየኸው ይሸፍትብሃል፣ ይደነድንብሃል። እያወቅኩ ይደነድንብሃል ማለት ነው። እያወቅኩትኝ ልብ ይደነደነብኝ። በቃ እቺ ስቴፕ ክብር ለኢየሱስ ሲሆን አሁን የተበላብኝን ዘመን እንዳለ ክርስቶስ መልሶልኛል። ገብቷል። ግን እቺ ስቴፕ ነች ብዙ ዋጋ የመክፈል ምክንያት የሆነችው። ከዚህ በኋላ ሌላ ሰው ሆንኩ ማለት ፓስተር፣ ሌላ ሰው በስነስርዓት በየአርብና በየቅዳሜው አንዳንዴ ከሰኞ እስከ አርብም ሊሆን ይችላል። አንዳንዱን ቀን ፓርቲ በስነስርዓት መውጣት ጀመርኩኝ። በስነስርዓት ማጨስ ጀመርኩ። ሁሉንም በስነስርዓት ገባሁበት ማለት ነው። ያ ይሄ ሁሉ ጓደኞቼ ጋር ነው ማድረግ የነበረው። እነሱ ናቸው እንትን ያለው
መጀመሪያ ላይ ምን አይነት ሜንታሊ ነበረኝ? እኔ ስፖርትን በዛ ታይም እንትን እያልኩ ስለነበር እኔ ስፖርተኛ ነኝ ነው እኔ የሚጨስ ነገር የኔ አይደለም፣ የሚጠጣ ነገር የኔ አይደለም ምናምን። እነሱ የራሳቸው አመለካከት አላቸው። ከፈለጉ እነሱ ማጨስ ይችላሉ፣ መጠጣት ይችላሉ። ያ እኔ ደግሞ እነሱ ስላደረጉ ብቻ ማድረግ የለብኝም ብዬ ራሴን አታልዬ እነሱ ጋር ፍሬንድሺፕ ዋው ግን አይ ቲንክ 6 ወር 7 ወር ነው የቻልኩት። ምንም ነገር ሰራ ላይ ቆየሁት መሰለኝ። በ7ኛው በ8ኛው ወር ገባሁበት። እጃቸው ተቀበል። አዎ ማይ ጋድ ያ ገባሁበት። ከዛ ካሊብ እናድማው፣ እችን ፓርት እናድማው። እሺ ምንድን ነው? ለጌታ ክብር ነው ካሊብዬ። በጣም እግዚአብሔር ዘመንን ይባርክ። ለመሰል አንዳንዴ እኛ እንጠፋና ሌላ ትውልድ ይነሳል። እውነት ነው። አይሆፕ ከኔ ተምረሃል። እዚህ ጋር ድክመታችንን መናገር ምንም ማለት አይደለም። እናንተን አትርፌያለሁ እኔ ድክመቴን በመናገር አትሊስት ነው አገኘ ሰው የኛ ድክመትና ውድቀታችንን መናገር እግዚአብሔር ያተርፋል፣ እኛም እንከብራለን። አንጎድ ለእግዚአብሔር ክብር። አንተ ጋር ልምጣ። ብዙ ሰዎች አሁን እዚህ በተለይ አበሻ ኮሚኒቲው ላይ ምን ይባላል? ዘፈን ኃጢአት አይደለም፣ ዘፈን ምንም ችግር የለውም ይባላል እና ሊሪክሱን አይተን ምርጥ ምናምን እንዴ። እኔ ምለው ዘፈን ሰምቶ ሃሌሉያ ሚል ሰው አለ ወይ? አንተን እርዳኝ በመድኃኒዓለም ሻራባራባ ሚል አለ ወይ? ዘፈን ሰምቶ ማለት ነው። እዚህ ጋ ነው ማድማት ያለበት። ምክንያቱም ወጣቱ እየተሸወደ ያለው የእንትኑ የዘፈኑ እንትን ጥሩ ከሆነ ምናምን ይል እስኪ ስለሱ ነገር እንዴት እንደሚወርስ ከዛ በኋላ የዘፈኑ ሊሪክሱና የዘፈኑ ግጥም ልጅቷን አመጣት። ኦብቪየስ ነው ገብቷ ያልከው ነገር አመጣት። ኦልሬዲ ተከፍቷል። ዘላን የገባችው እሱ ጋር አድምተን እናወራው። ዘፈኑ ላይ ያለው ኢንፍሉዌንስ ወጣቱ የቤተክርስቲያን ወጣቶች እንዴት እንደሚያዙ ገብቷል። ሰይጣን በተለይ በጌታ ቤት የሆኑትን ልጆች የሚናጠቅበት ዋነኛው መንገዱ ነው እንደተረዳሁትኝ ዘፈን ነው መሳሪያ የሚጠቀምበት። ኖርማል ይመስልህ ገብቷል። ለምሳሌ ከሆነ ቦታ ወደ ቦታ በባስ ውስጥ ሆነ እየሄድክ ሊሆን ይችላል፣ ትሬን ውስጥ ሆነ እየሄድክ ሊሆን ይችላል። ስፖቲፋይ አለ፣ አፕል ሚውዚክ አለ አለ። በአብዛኛው ደግሞ ኖርማል ሆኖ እንዲታይ አድርጎ እንትናችን ይሄ በተለይ ጄኔሬሽኑ ኖርማል ሆኖ እንዲታይ አድርጎ ስለቀረጸብን ምንም አይመስላቸውም። ገብቷል። ግን ትልቁ መሳሪያ ዘፈን ነው። ያ ማለት ትልቁ መሳሪያ ዘፈን መሆኑ የሚያስታውቀው እኮ እስቲ በዘፈን ሂል ያደረገ ሰዋል። እኔ ሂል ያደረገ ብዬ ማስበው የለኝም። ገብቷል። ለምን የፍቅር እንትን አይኖርበትም? የባሰ ቁስሉን እየነካካበት እኮ ነው እንትን የሚለው ሂል ያደረገ አያደረግም። ያ ሌላ ደግሞ መንፈስ ቅዱስ ምን እንትን ብሎልኛል ይገለጣልኝ። ምንድነው በራሴ እንጂ ጀስት ከዚህ ነገር ጋር አሁን በአብዛኛው የሞቱ ዘፋኞች አሉ። ገብቷል። እና የሞቱ ዘፋኞች ኖረው በሞቱት ዘፋኞች ደግሞ በጣም ስቲል ውስጣቸው ተይዞ ነፍሳቸው ተይዞ ደግሞ የሚዘፍኑ አሉ ማለት ነው። ገብቷል። መንፈስ አለበት፣ በጣም መንፈስ አለበት። ገብቷል። ያ ማለት የሞተ ጋር በሆነ ነገርም እንትን እንድትል ነው የሚያደርገህ፣ እንድትያዝ እንድትነካካ። የራሴን ጉድ እኮ ነው የምነግረኝ። በቦምባርዲ ዘፈን የሻሸመኔ ልጅ ነኝ አብድ ነበር። ሰውየው ከሞተ እኮ ረመድሃን የለም ጎሄድ። እሺ ያ እና ማለት ይሄ ኢቨን በጣም በብዙ ነገር ማለት ነው። ገብቷል። ማለት በሞተው ሰውዬ መንፈስ በሞተው ሰውዬ የሞት መንፈስ እኮ አለ። ይሄ ግልጽ እኮ ነው። ያ እና የሞት መንፈስም ነው ሰዎችን እንዲጠራ አድርገው ሰዎች በዛ ዘፈን እንዲሞቱ የሚያደርጋቸው አሉ። እንደውም ዘፈን የብዙ ሰዎችን ደም የወሰደ ነው ብዬ ነው የማምነው። ራሳቸውን ዝም ብሎ የሚያጠፋ አይመስለኝም። ህመማቸውን የባሰ እንዲቀሰቅስ የሚያደርገው ሊሪክስ ያዳምጣሉ። ከዛ የባሰ ተስፋ ይቆርጣሉ። ተስፋ የሚሰጠው ክርስቶስ ብቻ ነው። ያ ህይወትን የሚሰጠው ኢየሱስ ብቻ ነው። መዝሙር ነው ተስፋን፣ ሰላምን ሊሰጥ የሚችለው። ገብቷል። የሞተ ሰው በሞተ መንፈስ ውስጥ ሰው እየዘፈነ ሊሪክሱ የባሰ ተስፋ እንዲቆርጥ አድርጎት መጨረሻውን መጨረሻ ያደርጓል። በቃ ከዛ ያ ሰውዬ ምን ይሆናል? ይሞታል፣ ራሱን ያጠፋል።
አየህ፣ ራሱን ያጠፋው ሰውዬ ደግሞ መንፈሱ ሌላ ሰውን ይይዟል። ዋው! በነገራችን ላይ እግዚአብሔር የአንድ ሰው ደም ከፈሰሰ የአንድ ሰው ነገር እንትን ካለ ደም ይጮኋል። ለምሳሌ በአቤልና በቃየል ማየት እንችላለን። ማለት ደም ትልቅ እንትን አለው፣ ድምፅ አለው፣ ዝም ብሎ አይደለም። እና የብዙ ሰው ነፍስ የወሰደ ስለሆነ ይሄ ዘፈን በጣም ሰይጣን በዛ ይጠቀምበታል የሚል አመለካከት አለ። ምክንያቱም የባሰ ህመማቸው እንደነገርኩ ይቀሰቅሰዋል፣ ህመማቸውን ይቀሰቅሰዋል። ቀላል ምሳሌ፣ አንድ በጣም የሚወዳትን ልጅ በሆነ ምክንያት አላገኛትም። ከዛ በጣም እንትን ቀስቃሽ የሆኑ ደግሞ ህመምን ቀስቃሽ ህመም ላይ የባሰ ሎሚ የሚጨምር ወይ ነገር የሚያደርግ ደግሞ ግጥሞች አሉ። ያንን ጨው ያን ጨው ቁስሉ ላይ ሲያደርጉት የባሰ ህመሙ ምን ይባላቸዋል? የባሰ ያማቸዋል፣ መቋቋም አይችሉም። የእግዚአብሔር መንፈስ የሌለው ሰው ተስፋ አይኖረውም። ምን ታውቃለህ? እምነት፣ ፍቅር፣ ተስፋ 3 ወሳኝ ነገሮች አሉ እኛ ጋር ክርስቲያኖች ጋር። ያ የላቸውም እነሱ። እምነት የላቸውም፣ ፍቅር የላቸውም፣ ተስፋ የላቸውም። እምነት፣ ፍቅር፣ ተስፋ ያለ ሰው መንፈስ ቅዱስ ያለበት ሰውዬ ነው። እግዚአብሔር መንፈስ በውስጥ ያለበት ሰው ነው። ያ ማለት እምነት፣ ተስፋ፣ ፍቅር ስለሌለው ይህ ሰውዬ ምን አይቶ ነው ተስፋ ሊያደርግ የሚችለው? አይሆንም። እና ዘፈን በጣም የብዙዎችን ነፍስ የበላ ነው። እናንተ ስትዘፍኑ ላይታወቃችሁ ይችላል፣ ግን ትረስት ሚ በጣም የብዙዎችን ደም የወሰደ ነው። ያ ደግሞ የእናንተንም ሊወስድ ይፈልጋል። እኔ ተስፋ እየሰጠኝ የሰማሁት ዘፈን የለኝም እስካሁን የለም። ተስፋ እየሰጣችሁ ሰላምን የሚሰጣችሁ የወደፊትን የምትሄዱበትን እምነት እንድትይዙ የሚያደርግ እግዚአብሔር ያለበት መንፈስ ያለበት መዝሙር yes። እኔ እንደውም ለምሳሌ ልንገርህ፣ ከዛሬ 2 ወር ከምናምን በፊት በጣም ወሳኝ ፈተና ነበረብኝ በትምህርት ምክንያት። ፓስተሬ ምንም አልተኛው፣ ደንግጬ ምንም ሳልተኛ የዘፈን መንፈስ እየተዋጋው ነው። አስለቀቁ። እኔ የፈተና እንትን አለብኝ ማለት ነው። ግን በጣም የሚገርም ምንድን ታውቃለህ? አጥንቻለሁ፣ ተዘጋጅቻለሁ፣ ምንም አልተኛውም ነበር እና የእንትናን ላየን የሚል መዝሙር አወቅከው? የአምጦልኝ በላት አምጣልኝ፣ ስሙ ጠፋብኝ። የዳንኤል ነው ላይን የሚለው አወቃችሁት? እሱ መዝሙር እያዳመጥኩ ትሬን ውስጥም ባስ ውስጥም በቃ ዛሬ እንዳንበሳ ገባለሁ እንዳንበሳ ወጣለሁ እያልኩ ነበር በእምነት የገባሁት። ምንም እነሱ ተኝተው የሚያረጋጋ አንዳንድ መድኃኒቶች አሉ፣ እሱን ወስደዋል። እኔ ምንም የለም፣ ምንም እንቅልፍ እንደውም አይኔን እያቃጠለኝ በቃ አንበሳ ገባለሁ። የመዝሙር ስለ አንበሳ ነው የሚናገረው፣ ስለ አንበሳ ነው የሚናገረው። እኔም አንበሳ ነኝ ብዬ ይሄን መዝሙር እያዳመጥኩ ገባው። እንዳልኩት እንዳንበሳ ወጣ። አሜን አለኩ ማለት ነው። ገብታ ነውሬ እንደውም ነግሬ ነበር ታስታውሳለህ? እና እንዳንበሳው የገባው እንዳንበሳው የወጣው አቅም ሆነኝ። ይሄ መዝሙሩ አቅም ሆነኝ። የምር መጽሐፍ ቅዱስ ሲናገር ምን ይላል? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ከራሴ የሆነ ኃይል የለኝም። ለካ ያ ከራሴ የሆነ የሚመጣ ኃይል የለም። የኃይሌ ምንጭ ማን ነው? ኢየሱስ ነው። እንደውም ጴጥሮስ ተመልከት፣ ኢየሱስን ጴጥሮስ የት ነበር ያገኘው? አሳ እያጠመደ ኢየሱስ ውሃ ሲራመድ ሲያየው ልምጣ ሲለው ና አለው። አምኖ መራመድ ጀመረ። አምኖ መራመድ ከጀመረ በኋላ አሳ የሚያጠምድ ሰው ዋና አይችልም ቢባል ይከብዳል ለማመን። አስበው፣ አይከብድም? ዋና እንዴት ነው? ስራ የሚሰራበት ቦታ ውሃ አካባቢ ነው፣ በመረብ ነው የሚሰራው። ያ ማለት መረቡ ሲቆላለፍበት እንደምንም ወገብቶ ዋኝቶ ምናምን መፍታት አለበት ማለት። አሳ የሚያጠምድ ሰው ዋና አይችልም ማለት ዶክተር የሆነ መጻፍ አይችልም እንደማለት ለኔ ይመስለኝ። ገብቷል? እና ሰምጦ ግን ለምን በራሱ ዋኝቶ አልወጣም? ዋው! መንፈስ ቅዱስ ምን ብሎ መለሰልኝ?
ኃይሉ ክርስቶስ ስለሆነ ነው ለካ። አሜን። ለካ ኃይሉ ኢየሱስ ስለሆነ ነው ለካ። ለዛ እኮ ነው መጽሐፍ ቅዱስ ሲናገር ኃይልን በሚሰጠኝ በክርስቶስ ሊሆን ይችላል አለ ጳውሎስ። ያ ማለት የኔ ኃይል ምንጩ ኢየሱስ ነው። አሜን። ምንም የማረግበት ኃይሉ ምንጩ ኢየሱስ ነው። አሜን። ኃይላችን ኢየሱስ ስለሆነ ራሱ ኢየሱስ በሌላ ቃል ምን አለ? ያለኔ ምንም ነገር ልታደርጉ አትችሉ። አሜን። ኃይል ኢየሱስ ስለሆነ ኃይላችን ኢየሱስ ስለሆነ እና የስ ኃይሌ ኢየሱስ እንደሆነ እየሰማው ያንን መዝሙር እንደነገርኳችሁ ምንም እንትን ሳለን እንደውም እኔና የሆነ ልጅ ነበርን ከኔ ክፍል ውስጥ ያለፍ ነው ማለት ነው። ሌሎች ወደቁ ገብቷል። እና ይሄ ሁሉ በማን ነው? በክርስቶስ ኢየሱስ ነው። እኔ ምንም ነገር የማደርግበት ኃይል ኢየሱስ ነው። ያ ወደ ዘፈን ስመለስ እዚህ ያላችሁ ቅዱሳን እመኑኝ፣ ይሄ ዘፈን የብዙዎችን ነፍስ የወሰደ ነው። የብዙዎችን ህይወት የነጠቀ ነው። ይሄ ደግሞ ዘፈን ለእናንተ ተስፋ አይሰጣችሁ፣ እረፍት አይሰጣችሁ። ለእናንተ ተስፋ የሚሰጠው እረፍት የሚሰጠው የሞተላችሁ ኢየሱስ ክርስቶስ ነው። አሁንም የሚፈልጋችሁ አባት የሆናችሁ ኢየሱስ ነው። ምናልባት እንደኔ በዘፈን አማካኝነት መጀመሪያ ላይ ሌላ መንገድ የጀመራችሁ ካላችሁ ህይወቴን ሊወስድ ፈልጎ ነበር። ኢየሱስ ግን መጣና ህይወት ሰጠኝ። እሱ ነው ያተረፈኝ። እሱ ነው እዚህ ላይ ቆሜ ስለሱ እንዳወራ ያደረገኝ። እኔ ምን ብዬ ወስኛለሁ ፓስተርዬ ማለት ነው? ምንም ነገር ይፈጠር ምንም አልንቀሳቀስም ከኢየሱስ ጋር። ከዛው ከሱ ጋር ነው ማለት። ምንም ይፈጠር በቃ እግሩ ስር ምንም ይሁን ምንም ማለት ሙሉነቴን ያየሁትኝ በኢየሱስ ስለሆነ እኔ አይሆንልኝም እንዴ። አንተ አሁን እንደውም መንፈሳዊ ነገሮች ግልጥልጥ ብሎ እያሳየኝ ነው ራሱ እግዚአብሔር ማለት ነው። ገብቷል? ይሄ መንፈሳዊ ፍላጻ ሲኖር የሆነ ነገር ሲኖር እንደ ዲፕሬሽን ወይ እንደሆነ ነገር ሲሆን ማመልጥበት ኢየሱስ ነው። ገብቷል? እንቅልፍም ቢሲል አንዳንዴ ማመልጥበት በኢየሱስ ነው። የሆነ ነገር ልብን እያስጨነቀው ማመልጥበት በኢየሱስ ነው። እኔ አላቅም መንፈስ ቅዱስ የሌለው ሰው እንዴት። እኔ ጥገኛ ነኝ በኢየሱስ። ያለሱ አልቻልኩኝም አልችልምም ማለት ነው። አይ ቲንክ ሀሳብ ሳትክ መሰለኝ ወደ ቀይቀኝና በጣም አሪፍ ነው የሄድከው። ትንሽዬ ካልዬ ምንድን ነው ይሰማል? ድምፄ ይሰማል። እንትን ያው ለመድኃኒት አይደለም የምንናገረው። ለምሳሌ ቀደም ያልከው ነገር ነበረ። ቸርች ሄድ ነበረ፣ ፌሎሺፕ አደርግ ነበረ ቸርች ላይ እና ነገር ግን ስቲል ዘፈኑን እሰማ ነበረ። ያ ነገር ነው ቀስ እያለ ይዞ ያወጣ። እንደዛ አታስብም? አሁንም ቸርች ውስጥ ሆነው እንደዚህ የሚያደርጉ ልጆች እያሳሳቃቸውን እየሆነ እንደሆነ እንዲያውቁ ፈልጋለሁ። ገብቷል? ምክንያቱም መንፈስ ቅዱስ መጀመሪያ ምን እያለህ ነበር? ተው እያለህ ነበረ። መንፈስ ቅዱስ ሊሪክሱን አይደለም ያሳየ፣ ልብህን ነው ሪጀክት ያደረገው። አንዳንድ ሰዎች እንትኑን ነው ምንድነው አይ እንትኑ ግጥሙ አሪፍ ከሆነ ምናምን ብለው ራሳቸውን ይዋሻሉ። አንተ ግን ሕያው ምስክር የሆንከው ምንድነው? ተው እያለ ያለው ሊሪክስ መርጠህ ስማ አይደለም ያለ ነው በፍጹም። ገብቶሃል? ምን ነገር አንዳንድ ሰዎች ነው ዘፈን ኃጢአት አይደለም ምናምን ይላሉ። ውጤቱ ምንድነው? አብዛኛው አሁን ሁላችሁም ወጣቶች እዚህ በተለይ ኤሮፕ ላይ ያላችሁ እዚህም ያላችሁ ልጆች ሕያው ምስክርነታችሁ ምንድነው? ከሊሪክሱ በፊት ልብ ነው ሪጀክት ያደረገው። ተው እያለህ ነው ያለው። አረ አሁን እየተከራከረን ያለው በቤተ ክርስቲያን ደግሞ 8ቱ የዘፈን ምንትኖች ምናምን እንትን ያለው ለአገር የሚዘፈን ዘፈን፣ ለሴት የሚዘፈን ዘፈን ይከፍሉታል ማለት ነው። መንፈስ ቅዱስ ያለው ተው እያለ የነበረው ዘፈኑ ነው እንዳለ አይደል? ውጤቱ ደግሞ ወዴት ነው ይዞ ሄደ? በጣም ፓወርፉል ነገር ተናገርክ ቅድም። ምን አልክ? የምንሰማው ነገር እኛን እየተቆጣጠረን ይሄዳል ብላልክ አይደል? ከዛ በጣም የገረመኝ ያልከው ነገር ምንድነው? የምሰማውን ዘፈን ራሱን መሆን ጀመርኩት ብለህ ነበር።
እንዴት አድርጎ ማኒፕሌት እንደሚያደርግ እሱን ትንሽ ለቸርች ውስጥ ላሉ ልጆች ምክንያቱም በልሳን ትናገራለህ፣ ትጸልያለህ፣ ታነባለህ፣ ህፃናቶችን ታስተምራለህ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ማለት እዚህ ጋር ነው አይደል ካሌብ? ምክንያቱም እንትኗ ምንድነው ስለዘመርክ ስለጸለይክ ባይብል ስላነበብክ ካልተጠነቀቅ አካሄድህ ጤነኛ ካልሆነ መውደቅ አይቀርም። እሱ ጋር ትንሽ አብራራለኝ ለወጣቶች ማለት ነው። እንደውም የሚገርመው እኔ ቸርች እየሄድኩ መንገድ ላይ ዘፈን እያዳመጥኩ ነበር የምሄደው። ገብቷል? እንደዛ አደረግ ነበር ማለት ነው። ቸርች እየሄድኩኝ እያዳመጥኩ ነበር የምሄደው ዘፈን በኤርፎን ስለሆነ በአፍ ሃሌሉያ ትላለህ። እንደዛ በለ ገብቷል? እና እንደዛ እያዳመጥኩ ነበር የምሄደው። ያ ነገር እንዴት ነው በጣም ውጤቱ ላይ እየተቆጣጠረኝ የመጣ የጀመረው እዛ ላይ የሚታዩት ይሄ ነገር ከማለቴ በፊት ቅድም ብዙ ሰዎች ሊያስተባብሉ ይሞክራሉ። ግጥሙ እኮ ፖዚቲቭ ከሆነ ለዚህ ነገር ከሆነ እንደውም የሆነ ሰው ምን አለኝ እንዴ የፍቅር ዘፈን እኮ ስለ ፍቅር እኮ ነው። እግዚአብሔር ፍቅር አይደለም? ስለ ፍቅር እኮ የሆነ ሴትን ወድጄ በዘፈን እንትን ምላት ከሆነ ምንድነው ችግሩ? ፍቅር እኮ ነው። ገብቷል? እኔ የሆነች ልጅ በዘፈን ሳይሆን እንትን ማለት የምፈልገው በእግዚአብሔር ቃል ሊሆን ይችላል። ገብቷል? ማለት ምን አስፈለገ? በዘፈኑ የእሷን ልብ ማስመጫ የእሷን ልብ እንትን ማስቢያ ምን አስፈለገ? ገብቷል? ግን ብዙዎቹ ኖርማል አድርገው ያስቡታል። ግጥሙ እኮ ሰምተዋል፣ ኖርማል እኮ ነው ትባላል። እንዲህ እኮ ስለ ፍቅር እኮ ነው፣ ምን ችግር አለው? ሰው ሊያስተባብለው ይሞክራል። አይገርምም? በጣም 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 ፓስተር ግን ኧረ ቀጥል እንዲህ ገርሞኝ ነው። ግን አንዳንዴ ምን መሰለህ ሰው የሚፈልገውን ነገር ለማድረግ ሲፈልግ ያምናል እኮ ትክክል እንዳልሆነ ያውቃል። ግን አላ ያወቅከው እኔ ለምሳሌ በፊት ሱሰኛ መሆኔን ያወቅኩትኝ እና ከሱሰኛነቴ ከነበረኝ ሱስ የወጣሁበት እንደታመምኩ ስረዳ ነው። ሳቅ ነው። ዋው ከሞን ካለቤ ድገማት እሷ ነው። ሱሰኛ እንደሆንኩኝ በፊት ልክ ሳቅ ስረዳ እንደታመምኩ ያኔ ፈውሴን አገኘው። ዋው እንጂ በፊት አንዴ ይሄ እኮ እንደዚህ ነበርኩ ለዚህ እኮ ነው። ኧረ እኔ አይደለሁም አንዳንዴ ብቻ ነው እንዲህ ጓደኞቼ እንትን ናቸው። እኔ እንትን አልጠቀምም። እኔ እኮ አልፎ ስፖርተኛ ነኝ። እኔ ምንም አይነካኝም። ገብቷል? ላብ አወጣዋለሁ። እሱ እንደዛ እያልክ በላብ ይወጣላል። አዎ ይገርማል። እሺ እና እንደዛ የሆነ እንትን ይሰጣሉ መታማቸውን እያወቁ ግን አላህ ጊዜያዊ የሆነ ደስታቸውን ለማቆየት ስለሚፈልጉ ምክንያት ይሰጣሉ ማለት ነው። ዘፈኑ እኮ ይሄንትን ነው። ግን በጣም ሰይጣን የሚጠቀምበት ትልቁ መሳሪያ እንደውም ዘፈን ነው ብዬ ማለት ምክንያቱም ሳይለንት ኪለር ነው በነገራችን ላይ ገብቷል። ደስ አድርጎ ይገባና ያሳይሃል። ያየኸውን ነገር እንትን ለማለት ትሞክራለህ በዘፈኑ ባይ ዲፎልት ማለት ፓስተር ጌታን ነው የምልህ። ባይ ዲፎልት ምን ይሆናል? ያን ዘፈን ውስጥ ያለውን ነገር ለመሆን ትሞክራለህ። ገብቷል? በተለይ ስፔሻሊ እንደዚህ ወጣቶች ቲኔጅ ለሆኑት ማለት ነው። ገብቷል? ያዩትን ነገር ቶሎ እንትን ማለት ይፈልጉ የለም እንዴ? እንደውም በጣም ዲፕሊ ከገባን እኮ በተለይ ስለ ጌንግስ የሆኑ ራፖች አሉ። አሜሪካውያኖች የዩኬዎች አሉ። ብዙ ወጣቶች እኮ ምንም ነገር ሳያውቁ የሚሞቱበት ምክንያት እኮ በሊሪክስ እኮ ነው። ለመተግበር ይሞክራሉ። ገብቷል? ደግሞ በጣም የሚገርመው እግዚአብሔርን እንድናከብርለት ኢየሱስን እንድናመሰግንለት የተሰጠንን ድምፅ ሜሎዲ ሰይጣን ደግሞ ይጠቀምበታል ለሱ። ገብቷል? ያ ማለት ምንድን ነው የሚያደርገው? ለእግዚአብሔር የተባለው ለእግዚአብሔር ስለማይሆን ለሰይጣን ነው የሚመለክበት። ለሰይጣን የሚመለክበት ከሆነ ደግሞ በደንብ አድርጎ ነፍስ ይበላል። እና እንደውም በጣም ብዙ ወጣቶች አሉ እርግጠኛ ነኝ የጋንግስ እንትን እየሰሙ ራፖች እየሰሙ ያን ነገር ለመምሰል እየሞከሩ ሰው የገደሉ ይኖራሉ፣ የሞቱም ይኖራሉ። ጨካኝ የሆነ ሊሪክስ ውስጥ ስላለ ማለት ነው። ጥላቻን የሞላ ሊሪክስ ግጥም ውስጡ ስላለ ማለት ነው።
ገብቷል። እኔ በፊት እንደዛ በጣም ይመቸኝ ነበር። ኢቭን እያዳመጥከው ማለት የሆነ የጥላቻ ነገር መጥቶ ውስጥን ሲቆጣጠሩ ታያለ። የሆነ ሰው ካየ ይህንማ ልበለው እንዲያስብላል እያዳመጥከው እኮ ናውር ገብቷል። ተሳካ ሽጉጡላ ነበረው ገብቷል። እና የእግዚአብሔር መዝሙር እያዳመጠን በቃ ያየኸውን ሰው ሁሉ ልቀፍ የሚያስብል እንዳለ ሆኖ በዛው ደግሞ የጥላቻ የተሞላበት ሊሪክስ እያዳመጥክ ምንድነው የሚያደርገው? ያየኸውን ሰው ስታይ አፍንጫን ብልኮ ደስ ይለኛል። አንተማ እንደዚህ ባረግ በእውነት እኔ እንደዛ ፊል አድርጌ ስለማቅ ነው የምር ያስብላል። ገብቷል። ምክንያቱም ጥላቻ ነው የሚሞላው። እንደውም እኔ እርግጠኛ ነኝ ምናልባት ብዙ ወጣቶች ይኖራሉ የሰው ህይወት በእጃቸው ያለፈ በዚህ ዘፈን ምክንያት ወይ ዘፈኑን እያዳመጠ ሄድና ህይወት ያጠፋል ወይ ደግሞ ህይወቱ ይጠፋል። ትልቅ ሳይለንት ኪለር እና ሰይጣን እየተጠቀመበት ያለው ትልቁ መሳሪያ ግን ያልተነቃበት ዘፈን ነው። እኔ የመውጫ ምክንያት እሱ ነበር። ደግሞ እንዴት ከባድ እንደሆነ ፓስተር ለመመለስ ለማቆሙ በጣም ነበር ስትራግል ያደረኩት። በጣም ካቆምኩ በኋላ አሁን በቃ መጸልያለሁ፣ ቃል አነባለሁ፣ ቤተክርስቲያን እሳተፋለሁ። ቆይ ብዬ እንዳለ ዳውንሎድ ያደረኳቸውን እንዳለ ዘፈኖች ደለትኳቸው። በንጋታው ይናፍቀኛል። በጣም ያታገለኝ ነበር እሱ ነበር። አልቻልኩም። ክብር ለኢየሱስ ይሁን። አሁን ላይ ደግሞ ገብቷል። ያለ መዝሙር መንቀሳቀስ አልችልም። ምንም እየሰራው ምንም ነገር እያደረኩ መዝሙር ከፍቼ ነው እንትን የምለው። ምንም ሀሳቤ ውስጥ ሊገባ አይችልም። ዘፈን የሚባለው እንዴት አድርጎ ከውስጤ ነቅሎ እንዳስወጣው እኔ ልነግርህ አልችልም ፓስተር። ምንም የትም ቦታ ልሄድ መዝሙር እየሰማሁ ነው የምሄደው። የትም ቦታ ምንም ነገር ላድርግ መዝሙር እያዳመጥኩ ነው የምሄደው። ስፖቲፋይ ሊስቶቼ እንዳሉ መዝሙር ናቸው። ገብቷል። በቃ ምንም አይነት ነገር መዝሙር ነው። በቃ እንዴት አድርጎ ውስጤን እንትን እንዳለው አባቴ ማለት እንደዚህ የጠፋሁበት ጊዜ አካባቢ ያው ስለሚወደኝ እንትን ስለሚል በጌታ ነው እሱ። ገብቷል። አስተውሳለሁ። ምንድነው እንደዚህ መኪና ውስጥ ድራይቭ እያደረግን አብረን ነበር ማለት ነው። ከዛ በጠፋሁበት ታይም አካባቢ ነው። ከዛ አልቻልኩኝም፣ ማዳመጥ ፈለግኩ ማለት ነው። ምክንያቱም ጓደኞቼ ጋር ምናምን የምናዳመጠው የከፈትን ምናምን መኪና ውስጥ የምናዳመጠው እንትኑን ነው ዘፈኑን ነው። እና የሆነ ዊድ ሆነብኝ፣ የለመድኩት መልሶ እንዲሆንብኝ ፈለግኩ ማለት ሱሴ ያ ነገር አውቃለሁ። ፋሰር በጌታ ነው ምናምን፣ ግን የሆነ እንትንም ያለ ነው እንዴ ልበል፣ በጣም ጥብቅም ያለ አይደለም ነገር ማለት ለእኔ ወይ ፍቅሩንም እንትን ለማለት ይሆን አላውቅም፣ እንደዛ ነገር ነው። እና ዝም ብዬ ዘፈን በገገመው ከፈትኩ ማለት ነው። እንደዛ እኮ አድርጌ አላውቅም እሱ። ከዛ እሱ ነበር እንትን የሚለው እያየኝ፣ ከዛ ነገር ሞታል ነገር ገብቷል። እኔንም እንትን ማለት አልፈለገም። የሆነ በጣም ሪድ ሆኖበታል። ይሄ ማለት ኤክስትሪም ለአብድህ ማለት ነው። በቃ ሱስ ገብተህ ማለት እና እያየ እንትን አለ። ከዛ እኔ ለምን እንደሆነ አላውቅም አለኝ። ዘፈን ስሰማ ውስጤ ይረበሻል አለኝ። አገባቡም አነጋገሩም ራሱ ቀስ ብሎ ነው የሚነግረኝ ማለት ነው። ገብቷል። እኔ ለምን እንደሆነ አላውቅም ውስጤ ይረበሻል፣ ደስ አይለኝም ዘፈን ብሎ ያው ምክርም ቢጤ መምከር ፈለገም፣ አልሰማሁትኝም። ገብቷል። ማዳመጥ ጀመርኩ ማለት ነው። አሁን ደግሞ ነገር ተቀይሮ መዝሙር ነው ቀውጠን አብረን እንትን የምንለው ማለት እየሰማን እንትን የምንለው ገብቷል። እና ካሊ ወደ እንትኗ እንለፋት። እቺ ዘፈኗ እየተቆጣጠረ ከዛ ወደ ክለብ ይዞ ሄደ አይደለም? ወደ ክለብ ይዞ ሄደ። አሁን ሰዎች እዚህ ጋር እንዲያስተውሉ የምፈልገው ነገር ምንድን መሰለ? ወጣቱ ማለት ነው። አይ ወጣቱ ብቻ አይደለም፣ በቃ ሰው ማንም የሚታመን የለም ጎበዝ። ይሄ እንትኑ ዘፈኑ ቀስ እያለ ይዞ ሲሄድ ክለብ ፍሪደም ስላለ እንሂድ ብትባል እምቢ ልትል አትችልም አይደለ? 17 ሆነዋል። 17 ስለሆነ ኦልሬዲ ሲስተምህን ይዞታል። ብቻህን እያዳመጥክ እንጂ ከክለብ አልጀመርክም። ወደ ክለብ ይዞ ሄደ። ክለብ ውስጥ ያለውን ነገር ምክንያቱም ከክለቡ በኋላ ነው ከዛ ያው ሌላ ተደራራቢዎች ነገሮች ይዞ ይመጣ። አሁን ብዙ ጊዜ የማናስተውለው ነገር ዘፈኑ በር ነው እንጂ ዋናው ሌላ ነገር ነው አይደል?
ይዟችሁ የሚመጣዎች ነገሮች አሉና ስለሱ ነገር ኦኬ ያው መጀመሪያ ላይ እንደዚህ ሃውስ ፓርቲ ምናምን አለ አይደል እንደዚህ በቤት ውስጥ የሚሆን በጓደኞች የሚዘጋጅ ምናምን እንደዛ ቀስ በቀስ ጀመርኩኝ ከዛ እዛ ደግሞ አላ ይሄ እንደነገርኩ የሆነ ዘፈኑም እንዳለ ሆኖ ሳለ እዛ ላይ ያለውን ነገር ማየት ማድረግ ትፈልጋለህ መተግበር ትፈልጋለህ ያ ዳንስ ዘፈን ደግሞ ዝም ብሎ ብቻውን አይደለም ዳንስም አለበትና እኔ ደግሞ አላቅም ፓስተርዬ ልክ ቋ ሳረግልህ ማይክል ጃክሰን ነው ይመስለኛል ማለት ነው ገብቷል የሚገባችሁ ሰዎች አለ እዚህ የሚገባችሁ ሰዎች አለ የምር እኔ እንደዚህ እችላለሁ እንደዚህ ነኝ እንዲህ ብዬ እስከምል ድረስ ሌላ ሰው ያደርገኛል ማለት ነው ገብቷል ያው የባሰ ደግሞ እዛ ውስጥ እንድትቀር በጣም ዴቪል የሚልካቸው በጣም ብዙ ደሊላዎች አሉ ገብቷል አይለ ምክንያቱም ቸርቻቸው ነው አይልከው ያ ነገር ደግሞ በደንብ አርጎ ያስቀራል ያ ዘፈን ላይ ታየው በክለብ ደግሞ ያው ቲዮሪው ነው ፕራክቲስ ይሆናል ማለት ነው እያደገ መጣ ማለት ነው በተግባር ይሆናል ከዛ በኋላ ካሊ ከዛ ነው ከልጅቷ ጋር ሆንክ እሷ ወደ ዊግ ተቀየረ ምናምን አይደል እዛ ጋር ናል መዝለል እንችላለን እዛ ጋር በቃ ልትወጣ ያልቻልክበትና እነዚህ ነገሮች የተጀመሩ ነገሮች ጭሰቱ ጋር ሲመጣ እንዴት ከባድ እንደሆነ የሱን ህይወት ምክንያቱም ብዙ ክርስቲያኖች አሁን ኤርሊ ኤጅ ላይ ያሉ አሉ ዘፈን ብቻ ያዳምጡ ያላወቁ ግን ሰይጣን ትልቅ ድግስ ያዘጋጀላቸው ማለት እኔ ትዝ ይለኛል ዊድ ልናጭስ ስንል ሰፈር ውስጥ አናጭስም ወክ እንውጣ ተብሎ ወንዝ ዳር ነው የምናጭሰው እኔ በጣም ሆነ ገብቷል ሰፈር ነው እንትን ስለሆነ እየወጣ ነው ቀስ እያለ የነጠለህ ነው የሚሄደው ገብቷል ቀስ እያለና በእኛ ጊዜ የሚጨሰው ወንዝ ዳር ነው ምክንያቱም በጣም ሲሪየስ ነበረ ያን ወጥተ ወንዝ ዳር ትጠና ከዛ በኋላ ድልድይ ላይ ተጣለ ከራስን ፈጥፍተ ትጥላለ ከዛ ላይ ማለት እነዛ ነገር ግን የሄዱት ነገሮች በእኛ በመናጨስበት ጊዜ የቦምባርሊን ትዘፍናለ ከዛ በኋላ ይዞ ይሄዳል ውጭ ላይ ማለት ታገኝ ነጥሎ ቀስ እያለ የዘፈኑ ስታይል ነው ወደ ጋንጃ የወሰደንኛ ገብቷል መለበቃ ምክንያቱም ሬጌ ዘፍነ መቼም ሃሌሉያ አትልም ገብቷል መለ ሬጌ የዘፋን ዘፋኙ ምን ነበር የሚያረጋው የሚያረጋው ነገር ማየስ ነበር አገኘ ከዛ እንደሱ ሞን ይፈልግ ነው ከዛ ይዘን የመጠጠን መደነስ ጀመረ ከዛ መጥቶ ለቀቀን ጌታ ያው አዳነን ማለት ነው ጎ ሄድ ያንተን እሺ ወደ ማጨሱ ስገባ ማጨስ ስለ ያው ሐሺሽ ምናምን እዚህ እንዳልጠራቸው ነው ዊድ የመሳሰሉ ያ እነሱ ጋር ባይገርም ፓስተርዬ መጀመሪያ ላይ ስቲል ደግሞ የሆነ ነገር ውስጥ ዲፕ እንዳልገባበት እግዚአብሔር አሁንም ፕሮቴክት ያደርገኛል የሚገርም እዚህ ጋር ገብቷል እንዳልገባበት አሁንም ፕሮቴክት ያደርገኛል ያ ታይም ላይ ጀስት ጓደኞቼ ጋር ደግሞ ለምን እንደሆነ አላውቅም አንተም ልክ ነህ ሁሉም ራሱ ሊመሰክሩ ይችላሉ ሰው ሊያጨስ ሲፈልግ ወይ ተራራ ላይ ነው ወይ ወንዝ ዳር ላይ ነው ገብቷል ወይ ጫካ ውስጥ ነው ገብቷል ፓርክ ውስጥ ነው እንደዚህ ነገር ውስጥ ነው ኤግዛክትሊ ለምን እኮ ከከንዳያዘው ፍየል ጥግ እንደሚያስኬደን በጣም እኮ ነው ወስቱ ጨለማ ምክንያቱም የሰይጣን ስራ ጨለማ ስር ነው ገብቷል ግን በጣም ደግሞ ቶሎ ራስንም እንድትገል እኮ ነው yes በጣም በእውነት በጣም በኢየሱስም በጣም እቺን አሁን ልናገርና ወደ በኋላ መጣበታለሁ የሆነ ጊዜ በጣም እንትን ብዬ ማለት ፓስተርዬ ዋና ላይ አይ ቲንክ ራሴን እንትን ብል አይመስለኝም ገብቷል ብዙ አይደለም ዋና ላይ ምናልባት ሰልጠኛለሁ ምናምን ነገር ግን ጡዘ ደግሞ ሌላ ታሪክ ነው እና ውሃ ያለበት ቦታ ሄደን ማለት ነው ፓስተርዬ ይሄ ወንዝ ነው የሚባለው ወይ ደግሞ ይሄ ሀይቅ ውስጥ ሀይቅ ሂደን ነው እና በጣም እንትን ብዬልሃለሁ በቃ መሀል በለው ብቻ እስከዚህ ድረስ ይሆናል ውሃው ማለት ነው እዛ ሁኜ ዝም ብዬ እንደዚህ እንትን እላለሁ አላውቅም ለምን
የሰራው ይመስላል ግን አይደለም። እኔ በጣም እዚህ ጋር ውስጤ እንትን የሚለው አንድ ደግሞ እንደዚህ ማቆሶ አለ እንደዚህ ሞተ ገብቷል አይችልም ዋና መሰለኝ እንደዚህ ገብቶ ህይወቱ ያለፈ ሰው አለ እና አይ ቲንክ ዴቪል ያ ታይም ላይ እኔ የሚመስለኝ የሆነ ሊወስደኝ ፈልጎ ሊያጠፋኝ ፈልጎ እንትን እያለኝ ነው እየመሰለኝ ያለው ገብቷል። ምክንያቱም አልችልም ብዙ ገብቶ ዋና ብዙ እንትን አይደለሁም እና እንደሚችል ሰው መሀል ላይ ገብቼ እስከዚህ ድረስ ጡዛል ምን ብላል ገብቷል እንዲህ እያልኩ በቃ እንትን ልላለሁ ማለት ነው አይረሳኝም እና በጣም ለብዙ ሰዓት ነበር እንደዛ ተስሪ ነበረው አውቆ እኔ የሚመስለኝ እንደው ታውቃለህ በተለይ ጭሰት ላይ ማለት ፓስተር ይሄ መንፈሱን መናፍስቱን ነው የምትምትለው የሚመስለኝ በቃ ውስጥ የምታስገባው ያ ነው ፊልም አደርገው ነው ገብቷል መናፍስቱ ነው ውስጥ እኔ እንደዛ ነው የሚመስለኝ ምክንያቱም ሌላ ሰው ነው የሚያደርግ ማለት ነው ከዛ በኋላ ያ ወደ እንትኑ ስመለስልህ ጌታ አስጠብቀኝ ጓደኞቼ ሲያደርጉና ፓርክ ላይ ምናምን ሀይቅ ብቻ ያ እነሱ ደግሞ በጣም ከኔ በላይ ናቸው እነሱ ዝም ብሎ ይጠሩኛል ሲፈልጉ ይጠሩኛል ማለት ነው ከቤት ጀርባ ፓርክ አለ ድሮ ቤተሰብ ጋር ነበር ከኛ ቤት ጀርባ ፓርክ አለ እንደዚህ እንትኖች አሉ ሀይቆች ምናምን እዛ ቦታ እየሄደን እንትላለን እና እነሱ ጋር ሰውን ብቻ ነው እንትን የምለው ምንም አይመስለኝም ገብቷል ግን የሆነ ታይም ደግሞ ነበር በጣም እሱን እንመጣላችኋለሁ እና ያ ታይም ላይ እንድጀስ ዝም ብዬ እነሱ ጋር ነው እንትን የምለው ምንም አይመስለኝም እንደውም መካሪ ሆንልሃለሁ የሚገርመው ነው እንዲህ እናንተ ልጆች ግን ይሄ ነገር አልበዛም እስቲ ቆይ ለምን ዛሬ እንሞክርላችኋለሁ ገብቷል መካሪ ሆንልሃለሁ እነሱን ማለት ነው ምንም ሶስት አልገቡበትም የዚህ መንፈስ ቅዱስ እየጠበቀኝ ስለነበር ማለት ነው ገብቷል እንዴ ጀስት ዝም ብሎ አልፎ ቺል የሚያደርግሷል እንደዛ አይነት ባህሪ ነበርኝ በዛ እሺ ከዛ ግን ታሪክ ተቀየረ ፓስተር ከዛ በኋላ ሰይጣንም ከሱ ቤት እንዳርቅ የሚያደርጉ ነገሮች እየላከ የባሰ መጥፋት ጀመርኩ ማለት ነው ልቤ በጣም ሸፈተ በጣም ደነደነ የባሰ የእግዚአብሔር የተባለ ነገር ውስጤ መፍራት ጀመረ እግዚአብሔር ያለው ነገር ሲባል ይፈራል ፈርቼ እንትን ማለት አልሄድም